ሰው ግን እውነት ነው ድንጋይ ሆኗል። እኛ ሆነናል ድንጋይ ቢጠቅሱት ይገባዋል። ሮት እስኪ አረ ድንጋይ በሉ እንጂ አረ ድንጋይ ሆይ በሉ። አረ ናስቀድስ ያስቀድሳል ሰው ድንጋይ ሆነ ማለት ድንጋይ አረ እባክህ ቤተክርስቲያኑን አይሆን ጉልት ዝም ብሎ ድንጋይ ውሃ ውስጥ ቢዘፈዝፉት አይርስ። ብንነገር አንሰማ፣ ቁረቡ ብንባል አንሰማ። እንደዚህ አይነት ድንጋይ አይደለም ሁኑ የተባለው። ሁኑ ያልተባለውን ድንጋይ እንዳንሆን መድኃኒዓለም ይርዳን። ከኋላው ተወልደ አሳ ባህር ውስጥ ስትሮጥ ድንጋይ ጉልት ዝም ብሎ ማለት ያልተጠመቀ አረማው ያንከባለው ቁጭ ሲልበት ጉልት ዝም ብሎ እንትና ልስበክ ሲል በአስፋልት ያገኝ ዝም መሰበክ፣ እንትና ደግሞ ብላ ይሄ ጥሩ ነው ሲል ደግሞ ዝም መብላት። እንደ ድንጋይ ያገኘን ለምን ያንከባልለናል ነው ጥያቄ። በተለይ አሁን ሰው አድኖ ሰይፈ መለኮት ነው የሚጸልየው። አድኖ ዳዊት አይደግም ሰነፍ ሁሉ ማለት ነው። መጀመሪያ ዳዊት ውዳሴ ማርያም ድገሙ፣ ሰይፈ መለኮት አትድገሙ አላልኩም እኔ። መሰረታዊ ጸሎት ውዳሴ ማርያምና ዳዊት ነው። አሁን ሰይፈ መለኮት ለምን ይፈልጋ መሰላችሁ? ሰው ጠላቴን ቆረጠው አንገቱን ጨደው ስለሚል የገሌን አንገት ብጭቅ አረገው መድኃኒዓለም ያለ ያን ቢሰማ ሁሉም ተወጭቆ አልቋል ማለት ነው። አይሰማ መድኃኒዓለም ደጉን ይስማን አሜን በሉ። ለምን እንደማይሰማ ያንቺን ጸሎት ገሌን ያልቆረጠ አንቺን ደግሞ እሱ ቆረጠው እያለ ስለሆነ አንቺም እሱም እንዳትቆረጡ ብሎ ነው። በቃ ሌላ ትርጉም እሱ ነው። ገብታችኋል? ስለዚህ ምን ሆኑ? ደስታ አያርቃችሁ። እሺ ሀብት ማግኘት ሰዎችን አላራቃቸውም ከቤቱ። መጀመሪያ ንግድ ሲጀምሩ እኮ መተው አባይ ጸልዩ ንግድ እንዲሳካ ለአባሻሽ መግዛት ጫማ ላምጣ 100 ሺህ ብር ሲያተርፍ አዛ በኋላ አባ ሊደውሉ ሲሉ ደግሞ እንግዲህ ብር ነው የሚሉ ልዝጋው ጫን። እዛ በኋላ አባን እዛ ጋር እያያቸው ምን ያረጋ መሰለኝ ተንኮሉ። አቤት ሰው ተንኮሉ እንዲህ ያረጋል እንዴና እዛ አባ ገብረ ማርያም ካሉት ወይ አባ ላይወት እንደምን ዋሉ ጉሉት የቀበሮ ሽንገላ ማለት ነው። ከቤቱ አጠፋችሁ ብር ማለት ነው። ያን ብር እንደው እኮ ብር ሆነ ሰው ብር እንዳለ ብር ብሎ ቀረ ማለት ነው። ሀብት ሲያገኝ ቤተ ክርስቲያን አይመጣም። ኦዲት እና ሰው ቄስ የርሶ ምን አለብህ እኔ እኮ ስንት ኦዲት የምሰራ አቤት ስራው እስኪበል ከፈለገ የ5,000 ብር እንትን ገቢ እንዲምሰራ እንደ ተንገበገብክ ትሞታታለህ። ለነፍስ ዋስትና አይሆንም እሱ። ወዴትም ሳይሉ ቀጥ ብሎ መቆም እንዳለት ሁኑ ማለት ተመልከቱ። ቤተ ክርስቲያን በጳጳስ ራስ ላይ የተመሰረተ ቤተ ክርስቲያን የለን። በሰባኪ ራስ ላይ የተመሰረተ ቤተ ክርስቲያን የለን። በቄስ አናት ላይ የተመሰረተ ቤተ ክርስቲያን የለን። በክርስቶስ አለትነት ላይ የተመሰረተ ቤተ ክርስቲያን ነው ያለን። ለተሾመ ሁሉ ተገዙ የሚል ለተሾመ ሁሉ ስትገዙ ለእግዚአብሔር እንደመገዛት ቁጠሩት ይላል። እስኪ ለተሾመ ሁሉ በሉ ተገዙ። ያን ስትገዙ ለማን ቁጠሩት በሉ እንጂ ክፉም ቢሆን ተገዙ ነው እንጂ ያለ ለክፋቱ ተገዙ አላለም። እሺ በብላችሁ ስሙ። እኛ የምንገዛው ሃይማኖታችን እስካልተነካ ነው። በቃ በግልጽ መናገር ነው። ይሄ ማሽሞርሞር ምናምን አያስፈልግም። በጅብ ቆዳ የተለጎመ ከበሮ ዥው ቢሰጡት እንብላው ይላል። እኔ አልሰማሁትም። እሺ እንግዲያው ሲበላ የኖረ ጅብ ስለሆነ ማለት ነው። የእንብላው መጽሐፍ እንብላው ነው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሁን ከዚህ በመቀጠል የሚኖረን መርሃ ግብር የምክረ አበው መርሃ ግብር ነው። ለምክረ አበው ወደዚህ ወደ መድረኩ መተው የሚጠየቁ አባቶች ሊቀ ልሳናት ቀሲስ ከፍያለው አንደኛው መምህራችን ናቸው። ሁለተኛው ደግሞ መጋቢ ሐዲስ ወብሉይ ወይም ደግሞ የብሉይና የሐዲስ መምህር የሆኑት መምህራችን የኔታ መምህር ግሩም ወደዚህ ይመጡና ለሁለቱም ጥያቄዎች ይኖሩናል። እንግዲህ በጽሞና እንድትከታተሉን እናንተ የምትሰሙበትን ዝነ ልቦና ደግሞ አባቶቻችን የሚናገሩበትን አንደበት እግዚአብሔር አምላካችን ያድልልን። እሺ እናመሰግናለን። ያው አባቶቻችንን ቅድም እንዳስተዋወቅኳችሁ በመጀመሪያ ሊቀ ልሳናት ቀሲስ ከፍያለው ለብዙ ዘመናት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሁለቱም ቋንቋ በአማርኛና በአፋን ኦሮሞ ቅድስት ኦርቶዶክሳዊት ቤተክርስቲያን እናታቸውን በትጋት የሚያገለግሉ እጅግ በጣም ብዙ ዘመናት በተለያዩ አውደ ምሕረቶች የሚያስተምሩና አሁን ደግሞ ዋናው ማዕከል ማህበረ ቅዱሳን ቋሚ መምህር ናቸው። በዚህ ደግሞ የምትመለከቷቸው መምህራችን የብሉይና የሐዲስ መምህር ናቸው። እሳቸውም እንደዚሁ በተለያዩ ፖድካስቶች የምናውቃቸው የተለያዩ ትምህርት የሚያስተምሩ አባታችን ናቸው። ጊዜ ስለሌለን ቀጥታ ወደ ጥያቄው ነው የሚሄደው። የመጀመሪያውን ጥያቄ የምጠይቀው ለመጋቢ ሐዲስ ወብሉይ ለመምህር ግሩም ነው። መምህር ግሩምን የምንጠይቀው የመጀመሪያው ጥያቄ
ሐዋርያው ቅዱስ ጴጥሮስ በዚህ በአንደኛ መልእክቱ ምዕራፍ 2 ቁጥር 21 ላይ የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለናንተ መከራን ተቀብሏል የሚል ቃል አለ። ክርስቶስ ስለኛ ብሎ መከራ ከተቀበለ እኛ እንደ ክርስቲያን መከራ መቀበል አለብን ወይ? ወይም ደግሞ አንዴ ክርስቶስ መከራችንን ስለተቀበለ እኛ መከራ መቀበል አለብን ወይ የሚለውን ያብራሩልናል። ከዚህም በተጨማሪ ከዚህ ጥያቄ ጋር አብሮ የሚሄድ በዚህ በሉቃስ ወንጌል የተነገረ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውንና ክቡር ደሙን መታሰቢያ አድርጉ የሚለው የክርስቶስ ደም መታሰቢያ ነው ወይስ አማናዊ ነው የሚለውን ጥያቄ ያብራሩልናል ማለት ነው። ለሳቸው የሚናገሩበትን አንደበት ለኛ ደግሞ የምንሰማበትን ዝነ ልቦና እግዚአብሔር አምላካችን ያድልልን። ወደ መምህራችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጌትነቱን እንደ ነገስታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት ያላደረገ ዓለምን ፈጥሮ የሚገዛ የሰራዊት አምላክ ቅዱስ እግዚአብሔር አምላካችን እግዚአብሔር ወልድ ኢየሱስ ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ቢጽ ለሌላት መንግስቱ ክብርና ምስጋና ይድረሰው። እግዚአብሔርን የወለደችልን የሕይወታችን መሶብ ከሞት ወደ ሕይወት ከርኩሰት ወደ ቅድስና ከጨለማ ወደ ብርሃን ከሲኦል ወደ ገነት ከአሳር ወደ ክብር የወጣንባት እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ለስም አጠራሯ ክብርና ምስጋና ይድረሰው። ጻድቃን ሰማዕታት ደናግል መነኮሳት እንደየክብርና እንደየሞገሳቸው ክብርና ምስጋና ይድረሳቸው። ሁላችሁም አንድ አምላክ በሚሆን ከይሁዳ ከባብ ከኤሳው በተለየ ፍጹም ሰላምታ እንደምን ዋላችሁ? አቤት እንደምን ዋላችሁ? እንደምን ቆያችሁ? እግዚአብሔር ይመስገን ያስባለን። እግዚአብሔር ይመስገን። እንግዲህ ጥያቄና መልስ ስለሆነ በራሱ እኔም ልቀመጥ አይደል? ወደ መልሱ ነው የምሄደው። የመጀመሪያው ጥያቄ የተጠየቀው ሁለቱን ቤተ ክርስቲያን ምን ትላለች የሚለውን ነው። እኔ ምን እላለሁ ሳይሆን ቤተ ክርስቲያን ምን ትላለች የሚለውን ሀሳብ ነው። ብዙ ማውራት አልፈልግም። የዛሬው ጉባኤያችን ሐዊረ ሕይወት ይባላል። የሕይወት ጉዞ የሚል ነው። ስለዚህ አላወራም። የሕይወት ጉዞ ከሰማይ ተነስቶ በድንግል ማርያም ተፈጽሞ እንደገና ወደ ሰማይ የሚያልቅ ነው። ስለዚህ እኛም ሐዊረ ሕይወትን አሁን ሐዊረ ሕይወት ስናደርግ ጉዞ በቅድስና ጉዞ መጀመር አለብን። ያ ጉዞ የሚያልቀው የት ነው? ከሰማይ ተጀምሮ በዚህ አልፎ ተመልሶ ሰማይ እንደሚያልቅ ማሰብ አለብን ለማለት ይሄን ለማሳሰብ ፈልጌ ነው። አንዱ እንግዲህ ክርስቶስ ወበእንተ ዝንቱ ተጸዋዕክሙ ስለዚህ ነገር ተጠርታችኋል። እስመ ክርስቶስ ሐመ በእንቲአክሙ ክርስቶስ ስለ እናንተ መከራን ተቀብሏልና ከመ ይህድግ ለክሙ ማእተቦ ከመ ትትልው አሰረ ዚአሁ እሱን ፍለጋውን እንድትከተሉ ክርስቶስ ስለ እናንተ መከራ ተቀብሎ አርአያውን ወይም ምሳሌውን ሰጥቷችኋልና ብለው ጥያቄውን ነው ያነሱት። ዋናው ሀሳቡ ይዛችሁት እንድትሄዱ አሁን የዚህ ዋናው ሀሳብ ጥያቄው አሁን ቃሉ የተነገረው ከኋላ 5 ነገርን ይዞ ይመጣል። ከኋላ 5 እርከኖች አሉት። ይሄ ክርስቶስ መከራ መቀበሉ፣ አራያነቱ፣ ምሳሌነቱ የሱን ፈለግ ተከትለን የምንሄድበት መንገድ የተባለው ክርስቶስ መከራን ስለተቀበለ እናንተ መከራ አይንካችሁ ማለት ሳይሆን ምን ማለት ነው? እጸድቃይል ጻድቅ፣ እከብራይል ክቡር፣ እነግሳይል ንጉስ፣ እሾማይል ሹም፣ ይበራልኛል ላይል ብርሃን ክርስቶስ ስለ እናንተ ብሎ መከራ ከተቀበለ እናንተም የጽድቅ አበጋዛችሁ ክርስቶስን እያያችሁ እርሱን ምሰሉት ማለት ነው። ባጭሩ ከመጀመሪያው ላይ ሲጀምር እዚያው አንደኛ ጴጥሮስ ምዕራፍ 2 ቁጥር 1 ላይ ሲጀምር እነዚህን ሐሳቦች ያስቀምጣቸዋል። የመጀመሪያው ምንድነው? ወይዜን ያሰስልዋ ለከይ ወንድሞች ክፋትን ሁሉ ከናንተ አርቋት። ከዛ ሲዘረዝር ምን ይላል? መቃናት ቅናትን፣ ቂምን፣
ተንኮልን። ቅናት ሰይጣንን ያስመስላልና አለመቅናት ደግሞ መላእክትን ያስመስላልና ምንን ያዙ? አለመቅናትን ያዙ። ቅናት ዲያብሎስ በእግዚአብሔር ላይ ቀንቷል። የሚቀና ሰው ሰይጣንን በግብር ይመስለዋል ማለት ነው። ሁለተኛ መጣላት የሚለው ደግሞ ይሄ ምንድነው? መላእክትን ከእግዚአብሔር ያጣላ የጠብ መጀመሪያ የጠብ ጀማሪም በጠብም የሚኖር ክርስቶስን የጠላ ሰይጣን ነው። እናንተ ተፋቅራችሁ ኑሩ። የምትጣሉ ከሆነ ማንን ትመስላላችሁ? ሰይጣንን ትመስላላችሁ። ሌላው ምንድነው? መቀናናት ያለውን እንስሳ በእንስሳም ይቀናል እያለ ይዘረዝርና ከዛ መጨረሻ ላይ አምስቱን እርከኖች ብቻ ላንሳቸው። ምንድነው ከዛ በኋላ የሚለው ወኢዜኒ ኩኑ ከመ ሕፃናት እለተወልዱ ይእዜ። እናንተ ሰዎች ምን ምሰሉ አለ መሰላችሁ? ዛሬ እንደተወለዱ ምን ሆኑ? ሕፃናት ሆኑ። አፍቅሩ ነባቤ ሀሊበ ዛለወቱ ቱስይት። መቀላቀል የሌለባት ንጽይት ወተትንም ውደዱ ከመትልሃቁ ወትድሃኑ። ትድኑ ታድጉ ዘንድ ምንን ውደዱ? እየሰማችሁ ነው? እነዚህ እዚህ ጋር የተዘረዘሩት ቅናት፣ ተንኮል፣ ቂም፣ ክፋት ሁሉ የማን ናቸው አለ? ይህን ትታችሁ ምን ምሰሉ? ሕፃን በሉ እንጂ ሕፃን ምሰሉ። ሕፃናትን ስትመስሉ ደግሞ ሕፃን ምንድነው? ምን እንደሚል ሕፃን ወተት እንደሚጠባ በሉ እንጂ ወተት እንደሚጠባ ሕፃን ሁኑ። እዚህ ጋር እንግዲህ እያነሳ ነው እንሂድ። አንደኛ ወተት እንደሚጠባ ሕፃን ሁኑ አለ። አንድ ምንነትን ሲናገር ነው። ተንኮልን ተው ሲል እሱን እናመጣዋለን መጨረሻ ላይ። ተንኮልን ተው ሲል ሕፃናት ተንኮል የላቸውም። ዛልወቱ ትስይት ውሃ ያልተቀላቀለበትን ወተት እንደሚጠባ ወይ ሕፃን ሁኑ። ያ ማለት ምን ማለት ነው? ወተት የተባሉ አብ ወልድ መንፈስ ቅዱስ ናቸው። ውሃ የተባለ በአንድነቱ ምንታዌ በአንድነቱ ላይ ሶስትነት በመለኮቱ ሶስት በአካል አራተኛ ያልሆነ ማለት ነው። በአንድነቱ ምንታዌ የለበትም፣ በሶስትነቱ ደግሞ ርባኤ የለበትም። በአንድነቱ ሁለትነት የሌለበት፣ በሶስትነቱ ደግሞ አራትነት የሌለበት ንጹህ ወተትን ውደዱ ማለት ሰባሌዮሳዊ አርጌንሳዊ እነንትናዊ ማለት ነው። መሐመዳዊ ያልሆነ አንድ አምላክ ሶስት አካል ብላችሁ መኑ። ይሄ ደግሞ ምን ያደርግላችኋል ትለኝ እንደሆነ አለዚያው ላይ ከመትልሃቁ ለድሂን ለድህነት ታድጉ ዘንድ ብሎ ይነገራል። ስለዚህ ምንድነው ወተትን ውደዱ የተባለችው? ወተት ማን ነው? አብ ወልድ መንፈስ ቅዱስ ሀሊብ ተብለዋል። አባ ሕርያቆስም አብ ሀሊብ ወልድ ሀሊብ መንፈስ ቅዱስ ሀሊብ አሃዱ እቱ ሀሊብ ዘአልቦቱ ትስይት። አብ ሀሊብ ነው፣ ወልድ ሀሊብ ነው፣ መንፈስ ቅዱስ ሀሊብ ነው። አንድ ሀሊብ እንጂ መቀላቀል የሌለበት አንድ ሀሊብ ነው። ልብ ብላችሁ ስሙሽ። ይህ የእምነት ጉዳይ ስለሆነ ማለት ነው። አሁን ከበድ ሊላችሁ ይችላል። እንግዲህ ያው ከዚህ በላይ ባቀለው ደግሞ ችግር እንዳይሆን ብዬ ስንት አምላክ አለን? ስንት አምላክ? ስንት አካል ያለው? አንድ አምላክ በስንት አካል? ማንን ወደዱ? አንድ አምላክ በሶስት አካል እንበሉ እንጂ። ወተት የተባለ ማን ነው? እግዚአብሔር ራሱ። እግዚአብሔር በሉ። ማን ነው ወተት የተባለ? እግዚአብሔር። ያንን አንድ አምላክ ሶስት ሲሆን አንድ አምላክ፣ አንድ ሲሆን ሶስት የሆነውን እግዚአብሔርን ምድራዊ ሐሳብ ሳትቀላቅሉ እንደ ሕፃናት በምን እመኑ? በየዋህነት ተቀበሉት። እግዚአብሔር ይችላልና፣ እግዚአብሔር መሆን ይችላልና፣ እንኳን እግዚአብሔር ፍጥረታት መሆን በእግዚአብሔር ችለዋልና ብለን እናስረዳለን። እንኳን እግዚአብሔር በሉ ፍጥረታት መሆን ችለዋልና። ስንት አምላክ አለን? ስንት አምላክ አለን? ይሄ ለማን አይገባም? የእነሱን ሐሳብ ሳትቀላቅሉ አንድ አምላክ አለን ሶስት አካል አለው ስንላቸው አንድ አምላክ ከሆነ እንዴት ሶስት አካል ይሆናል ሲልህ የምትመልስለት ምን? እኔ ለቅቤ በራሱ ሶስትነት አለው። ለቅቤ ምን አለው? ሶስትነት። አካል አለው፣ ግዘፍ አለው፣ ርቀት አለው። አካሉ በመጠጫ ይያዛል፣ ግዘፉ በአንደበት ይታወቃል። ርቀቱ ቆዳን በቀባ ነው ጊዜ ምን ብሎ ይገኛል? ሳይቀደው ገብቶ ይገኛል። ስንት ቅቤ ነው? ነገሩ ስንት ቅቤ ነው? ስንት ቅቤ ነው? ስንት ነገር ያለው? ስንት አምላክ ነው? በሉ እንጂ ንገሩኝ። ስንት አካል ያለው?
ይሄንን ምድራዊ ሐሳብ ሳትቀላቅሉ እመኑ። ከመትልሃቁ ማለት ተመልከቱ፣ የምናድገው በስላሴ ዓለምነት ነው። ስላሴ ያሳድጉናል፣ ስላሴ ያኖሩናል፣ ስላሴ ይመግቡናል። ስላሴ አንቺ ናቸው። አንቺ ስላሴ፣ እናታችን ስላሴ፣ አባታችን ስላሴ። እናት አምጣ እንደምትወልድ ልጅን ከባህሪዋ እንደምታስገኝ ስላሴ ዓለምን ከባህሪያቸው አምጥተው ፈጥረዋል። እናት ለወለደችው እንደምትመግብ ስላሴ በዝናብ አብቅለው በፀሐይ አብስለው ይመግቡናል። እናት ለልጇ ወተትን እንደምትመግብ ስላሴ በትምህርት ያሳድጉናል። ወተት ቢያልቅባት እኩለ ሌሊት ላይ ከጡቷ ወተት ቢያልቅ ልጁ ሊጠባ የሚችለው ደም ነው። እናት ወተት ቢያልቅባት ለልጅ ደም እንደምትመግብ በትምህርት አልመለስ ብንል እንደገና መጥቶ ስጋውን ቆርሶ ደሙን አፍስሶ መገበን። ይህንን ወተት ውደዱ። ምንድነው መቀላቀል የሌለበት ንጹህ ወተት። ያንን ስትወዱ ያ ወተት አንድነቱ ሶስትነቱ ያ ቅቤ ባይገባችሁ እንደምን ሆኖ አለ? እንደ ህፃናት ሆኖ። እስኪ እንደ ህፃናት ሆኖ በሉ። በእምነት ማን ነው የሚበልጠው በዚህ ዓለም? አንዳንድ ሰዎች ይላሉ ተጀምሯል አሁን መሰለኝና ሰው ሴት ወንድ ተብሎ ሁሉ መጠራት አይችልም። አሁን በዓለም ህግ ማለት ነው። ልጃችሁን ሴት ነው ማለት አትችሉም። ቀጣይ ለምን? ካደገ በኋላ ነው ጾታውን መምረጥ የሚችለው። ሴት ነኝ ካለ ሴት ነው፣ ወንድ ነኝ ካለ ወንድ ነው ሊሆን የሚችለው ማለት ነው። እና ይሄንን ይዘው ተመልከቱ። አንዳንድ ሰዎች ሰው መጠመቅ ያለበት ራሱ ካወቀ በኋላ ነው ይላል። የህፃናትን ያህል እምነት አለው ሰው? እኛ ራሱ ሁኑ የተባልነው ማንን ነው? በሉ ንገሩኝ እንጂ። እንደ ህፃናት ሁኑ ከተባል ህፃናት እምነት አላቸው ማለት ነው። ጌታ ራሱ ምን ብሏል? እንደዚህ ህፃን ካልሆናችሁ መንግስተ ሰማያት ምን አትሉም አትገቡም። ስለዚህ ህፃናት አማኞች ናቸው። አንድነቴ ሶስትነቴ ባይገባችሁም እመኑ። ምድራዊ ሐሳብ የተቀላቀለበትን በምድራዊ ሐሳብ አንድ ሲደመር አንድ ሶስት ነው አይደል? ሶስት ነው አይደለም? አንድ ሲደመር አንድ ሁለት ሲደመር አንድ ሲባዛ አንድ በሉ እንጂ ሶስት አንድ ሲባዛ አንድ ብንለው ስንት ነው? ሂሳቡ ራሱ ሲባዛ አንድ መሆን ቻለ ማለት ነው። ሰምታችኋል አይደል? ሲደመር አንድ ግን ስላሴ ጋር አይሰራም። እየሰማችሁ ነው? ልመልሳችሁ ወደ ነገሬ። ስለዚህ ይሄን ውደዱ ማለት ተመልከቱ። አንድ ሲሆን ሶስት ሲሆን አንድ እንዴት ይሆናል ቢላችሁ ያንን እግዚአብሔር ይችላል። እስኪ በሉ እግዚአብሔር በሉ ይችላል። እግዚአብሔር ይችላል አይችልም? እንኳን እግዚአብሔር ቅቤ ይችላል አልቻለም? እንኳን ቅቤ ፀሐይ ይችላለች አልቻለችም? እንኳን ፀሐይ እኔ ይችላል አልቻልኩም? እኔ አንድ ነኝ ሶስት ነኝ። በቃ ምንም መልፋት አያስፈልግም። እኔ ስንት ነኝ? ደግሞ ስንት ነኝ? እሺ እናንተ እንዳይከፋችሁ ደግሞ እናንተ ስንት ናችሁ? ደግሞ ስንት ናችሁ? ሶስት። ሶስትነታችን ምንድነው? ከወይነ ልብ፣ ከወይነ ቃል፣ ከወይነ እስትንፋስ አለን። ልብ አለን፣ ቃል አለን፣ እስትንፋስ አለን። አንድነታችን አንድ ሰው ተብለን እንጠራለን። ልብ መጣ፣ እረ ትንፋሽ መጣ፣ እረ ቃል መጣ ይባልም ሰው ሲመጣ ስንት ሰው ነው? እንትና መጣ ነው የሚባለው። እኛም በስም በአካል በግብር ሶስት ብለን በባህሪ በህልውና በፈቃድ በአገዛዝ በመንግስት በመለኮት አንድ ብለን እናምናለን። ስለዚህ ይሄን ምን በሉት ነው? እንደ ህፃናት ተመልከቱ። ዛልቦቱ ትሲት መቀላቀል የሌለበትን ወተት ውደዱ ማለት በአንድነቱ ምንታዌ በሶስትነቱ ርባኤ የሌለበትን አንድም አንድነቱ በሶስትነት የማይከፈል ሶስትነቱ በአንድነት የማይጠቀለል ስላሴን ውደዱ ማለት ነው። ስላሴን እንድንወድ ስላሴ ይርዳን በሉ። ስላሴ እናታችን በሉ እንጂ ሁላችሁም ደግሞ ደስ እንዲላችሁ ስለምፈል ስላሴ መናችን እናታችሁ ማን ነው? በሉ ስላሴ በሉ እንጂ። ስላሴ ወንድም ሴትም አይደሉም። እሺ ይሄን ወቁት። እውነቴን ነው። አሁን የስላሴ ስላድሮ በሽማግሌ ስታዩት ስላሴ ወንድ ነው አይባልም። እሺ ስላሴ ወንድም ሴትም አይደለም። እንኳን ስላሴ እስኪ ነፋስ ወንድ ነው ሴት ነው? ነፋስ ወንድ ነው ሴት ነው? በሉ እንጂ ንገሩኝ። አይታወቅ ጾታ የለውም ነው የሚባለው። እሺ ጾታ የለውም በሉ። ጾታ የለውም በሉ እንጂ። እሺ ፀሐይ ሴት ናት ወንድ ናት? ፀሐይ እቺ እናንተ ሰፈሯን አይደለም እቺ ሰማይ ላይ ያለችውን ነው። ሴትም ወንድም አይደለችም። እሺ ብርሃን ሴት ነው ወንድ ነው? ብርሃን የሚባለውን ሰውዬ አይደለም አደራ። ሴትም ወንድም አይደለም። እሺ ነፍስ ሴት ናት ወንድ ናት? ሴት ናት ወንድ ናት? በሉ እንጂ ንገሩኝ።
እሺ ገብርኤል ወንድ ነው ሴት ነው? አሁን እናንተ ድፍረት ሊመስላችሁ ይችላል። እውነቴን እኮ ነው አይደል? እኔ እንደዚያ ድፍረት አይደለም። ለመላእክት፣ ለሰው ነፍስ፣ ለነፋስ፣ ለፀሐይ፣ ለእግዚአብሔር ጾታ የለም። ይህን ያዙልኝ በደንብ አድርጋችሁ። ጾታ የሚያስፈልገው ጥንቱን ለምንድን ነው? ለሚባዛ አካል ነው የሚያስፈልገው። ማን ነው ጾታ ያለው ከተባለ ሰው ብቻ ነው። ሰው ብቻ። ሌላው ከሚድኑት ነው ያልኩት። እሺ በሬ ሴትና ወንድ የለም አላልኩም። ሰው እኮ አስቸጋሪ ነው። እንደዛ ነው የሚያስበው ደግሞ ማለት ነው። ስለዚህ ልብ በሉ ሥላሴ እናታችን በሉ እንጂ ሥላሴ እናታችን ስንል ምን ማለታችን ነው? እስኪ ለምሳሌ አሁን እኔ አንተ ደፈርክ እንዳትሉኝ በስመ አብ ወልድ ወመንፈስ ቅዱስ አሃዱ አምላክ ብላችሁ ነው የምትሉት? ንገሩኝ እንጂ አሜን። የለም በቅድስት ሥላሴ ነው የሚባለው። እስኪ በሉ በቅድስት በሉ እንጂ ሥላሴ ልዩ በሆነች ሶስትነት ሥላሴ አንቺ ተብለው በሴት ተጠሩ። እዚህ ጋር ደግሞ ቅዱስ 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 ትንለው ተመስገን ሥላሴ ያልነው ማለት ነው። ወንድም ግን አይደለም ሴትም ግን አይደለም። እንደ ሴት በሴት አንቀጽ ለምን ጠራ ነው ቢባል አንዷን ብቻ ልንገራችሁ። ካሁን ከያስኩት ጋር የሚሄደውን ሥላሴ እንደ እናት ነው በሉ። ሥላሴ በሉ እንደ እናት ነው። እናት የልጅን ቆሻሻውን ታግሳ ታሳድጋለች። የመጀመሪያ ታጋሽ የምትባለው በዚህ ዓለም እናት ናት። የእውነትን ለመናገር እኛ እናታችን እጅ ላይ ስንወድቅ፣ ከማይፀን ወጥተን እናታችን እጁ ላይ ስንወድቅ እራሳችንን መቆጣጠር ሳንችል፣ ቆሻሻችንን ሳንሸክፍ፣ መብላት መጠጣት ሳንችል ነው እናታችን እጅ ላይ የምንወድቀው። ከማን እጅ ላይ በሉ? ከእናታችን በሉ እንጂ። ያቺ እናት ናት ታዲያ ቆሻሻውን ጠርጋ። ተመልከቱ፣ ያን አፍኖ እንዳይገለው ልብሱን አስተካክላ፣ ሰውነቱ እንዳይቆስል ጥሩ ልብስ አልብሳ፣ እንዳይቆሽሽ አጥባ፣ ዳቦ ቢበላ እንደሚያንቀው ስለምታውቅ ወተት ግታ፣ እንደገና መብላት ሊጀምር ሲል እንኳን እንደው ተመልከቱ እናቶቻችን ያደረጉልን ውለታ በዛው አስታውሱት ብዬ ነው። ዳቦ የመጀመሪያ ቀን አይሰጡትም። ይሰጡታል እንደ እናቶቻችን? ምንድን ነው እህል እንዲጀምር ከተፈለገ አጥሜት፣ ከዛ ደግሞ እንጀራ እንዲበላ ደግሞ እያላመጡ እንደዚህ እያኘኩ እያላሙ ነው የሚሰጡት። ለምን? እንዳይሞት ማለት ነው። ከዛ ከፍ ሲል ተመልከቱ ቆሻሻውን ሁሉ ታግሰው ጠርገው ምን ብለው፣ ከዛ ከፍ ሲል ደግሞ ጨዋታ ሲጀምር ሄድ ተጫውተና ካካ ምናምን እንዳትነካ ውሻ ጋር እንዳትጫወት ሲባል እሱ ሄዶ ለውሻው ዝንብ ሲያባርር ይውላል ማለት እያለ የውሻ ዝንብ ሲከለክል ማለት። እናት ስለሆነች የውሻ ዝንብ ቢከለክል እንኳን ሲመጣም ነው የምትለው ልጄ ይሄ ውሻ አይነካም ብላ እጁን አጥባም ሰውን ተበለዋል። ወጥቶ ልብሱን አቆሽሾ ሲመጣ ልጁን አውጥታ ቆሻሻ ቦታ ነው የምትለው። በሉ ጥላችኋል እንዴ? እንግዳስ አጥቦ ምን ማድረግ ነው? በሉ ልጅ በሉ እንጂ። ስለዚህ ልብ በሉ እናት ቆሻሻውን ታግሳ ልጅን እንደምታሳድግ ሥላሴ ኃጢአታችንን በደላችንን ታግሰው ያሳድጉናል ማለት ነው። ሥላሴ እጅ ላይ ሆኖ ያልበደለ ማን ነው? እንደውም ሥላሴ ከእናት በላይ ናቸው። ተመልከቱ እናትስ ሆዷ ውስጥ እንዳለ መንከባከብ አትችልም፣ ከወጣ በኋላ ነው። ከእናታችን ማይፀን የተንከባከበን ማን ነው? በሞቴ ንገሩኝ። ከእናታችን አሁን ከህፃን ልጅ አፍንጫ ላይ ጨርቅ ጣል ብታረጉበት ይሞታል አይሞትም? ይሞታል አይሞትም? ተቆጣጥሮ ነው እዛው ሽው እንዳይል ማለት ነው። ሽው እንዳይል በዛው እንዳይሞት ማለት ነው። ከእናታችን ማይፀን ውስጥ ግን ከእናታችን ሆድ ውስጥ ሆነን ግን የእናታችን ሆድ ቀዳዳ አለው እንዴ? አለው ሆዳችሁ እንዴ? እኔ አላቅም ብቻ የለው ድፍን ነው። እውነቴን ቆዳ ነው አይደል እንዴ? እዚህ ውስጥ ሆነን ኦክሲጅን አጥሮን እንዳንሞት የሚጠብቀን ማን ነው? እግዚአብሔር ነው። በእናታችን ማይፀን ውሃ እንደሆን ያረጋን ማን ነው? እግዚአብሔር ነው። በእናታችን ማይፀን እናታችን በርበሬ ቢያሰኛት ትበላለች፣ አረቄ ቢያሰኛት ትጠጣለች፣ ቃሪያ ቢያሰኛት ትበላለች። ያ በርበሬ ሄዶ አይኔን እንዳያጠፋው አይናችንን እንዳያጠፋው የሚጠብቀው ማን ነው? በሉ ሥላሴ በሉ እንጂ። ሥላሴ እናቴ በሏ በደንብ። ሥላሴ እናታችን ናቸው። በየት የጠበቁን? ገና በእናታችን ማይፀን ውሃ ሆነን ተበጥብጠን እንዳንወርድ ያረጋን። በእናታችን ማይፀን እናታችን የበላችው እንጀራ ተጭኖ እንዳይገለን፣ የጠጣቸው አስጥሞ ትን ብሎ እንዳይገለን የሚጠብቅ ሥላሴ ነው ጠባቂ። ይህንን ውደዱ። ማንን ውደዱ? ሥላሴን። ሥላሴ እናት ስንል ከእናትም በላይ እናት ነው። እስኪ በሉ ሥላሴ እናቴ በሉላችሁ በሉ እንጂ። ሥላሴ ምናችን ነው?
እናታችን ነው። ስላሴም እንደ እናት ስንለው ይሄ ነው። ሁለተኛው ተመልከቱ፣ ቆሻሻውን ታግሳ የምታሳድግ ማናት? በሉ እናት በሉ እንጂ። ኃጢአታችንን ሁሉ ታግሶ የሚያኖረው ማን ነው? በሉ እግዚአብሔር በሉ እንጂ። ሰው እኛን የሚያመሰግነን መረጃ እጥሮት እንደሆነ ታውቃላችሁ አይደል? የመረጃ እጥረት ነው። አሁን እንደውም አኑረይ ላኑርህ ነው ጓደኝነቱ። ሰው በጮኝነት ጊዜው መረጃ ይቀራረጽና ሲጣላ ልልቀቀው ይባላል አይደል? ባልና ሚስቱም ሲጣላ አንተ ጉዳም ልዘርግፈው ትላለች ሴትየዋ ማለት ነው። ስላሴ ተጣልተን እንኳን ልዘርግፈው ማለት አይደለም፣ ተጣልተነው ራሱ ስላሴን ጣልተነው አንፈልግም ብለነው ስላሴ ተከትሎን የሚሄድ እናት ነው። እንደ ስላሴ ያለ እናት አይታችሁ ታውቃላችሁ? አባ እንጦንስ ምን አለ መሰላችሁ? ህፃናት ሲጫወቱ አገኛቸው። ሲያገኛቸው እየመለስኩ ነው፣ ምክረ አበው ስለሆነ በዚያው እንደዚህ ነው የሚሄድ ብዬ እየሰማችሁ ነው። ከዛ ሲጫወቱ አገኛቸው እንዲህ አሉ። እንቆቅልሽ ነው የሚጫወቱት። እሺ የዛሬው እንቆቅልሽ ሌላ ነው። የዛሬው እኮ በጣም ከባድ ነው፣ ህፃኑ ራሱ ማለት ነው። ድሮ ሲጫወቱ ህፃናቱ በራሱ ፍሬ ነገር ይገኝባቸው ነበር። ምን አሉ? አንተ እንቆቅልሽ ሲጫወቱ እንቆቅልሽ ምን አውቅልህ? አንድ ባለጸጋ አለ፣ እኔ ጠለዋለሁ፣ እሱ ይወደኛል። አንድ ድሃ አለ፣ እኔ ሊያጠፋ ይፈልጋል፣ እኔ ግን እሱን ወደዋለሁ። መልስ ይላል። እስኪ በሉ አንድ ባለጸጋ አለ በሉ። አትሉ ልቶ አንድ ባለጸጋ በሉ እንጂ አለ፣ እሱ ምን ይለኛል? እኔ ምን እለዋለሁ? አንድ ክፉ ድሃ አለ፣ እሱ ምን ይለኛል? ይጠላኛል በሉ እንጂ እኔ ምን እለዋለሁ? ይሄን ሲጠያየቁ አባ እንጦንስ ቆመው አለቀሱ። አያችሁ፣ በእነዚህ ህፃናት አድሮ እግዚአብሔር ሲያስተምረን አሉ። ምንድን እያለ ነበር? አንድ ባለጸጋ አለ የተባለው እግዚአብሔር ነው። እኔ ጠላዋለሁ ማለት እኔ እሱ የማይወደውን እኔ የምጠፋበትን ኃጢአት እሰራለሁ። እርሱ ይወደኛል ማለት እርሱ ስለ ኃጢአቴ ስለ ክፋቴ እንኳን እኔን ፈጽሞ አልተወኝም። እኔ ግን እጠላዋለሁ። እኔ ግን ዕለት ዕለት እሱን እበድለዋለሁ። እግዚአብሔርን እንደ መበደላችን ቢሆን ኖሮ መሬት ተከፍቶ ይውጠን ነበር። አንድ ሰው ልብ ብላችሁ ስሙ፣ ባልና ሚስት ተከባብረው የሚኖሩት ባለመተዋወቃቸው ተከባብረው መቤቴን ሴትየዋ ሲገባ ደህና ዋልክ፣ እንዴት ውለሃል፣ ምሳ በላ፣ አምሽተህ ከመጣ አንዘዋሪያው ድልድል የታባ አምሽተህ ነው እያለች ነው በልቧ ማለት ነው። አንቺ ደግሞ ምሳ ሳሰሪ ጉልት ብለሽ ከተቀመጥሽ እሱ ሲመጣ ደህና ዋልሽ ቢልሽ እንኳን የታባቷ ስትዞር ቆይታ ነው አፈርት ብላ አባቷ ሊል ይችላል። ያም ብታውቂ ቤትሽን ጥለትሽ መሄድሽ ነው ማለት ነው። ስለዚህ ያንን ሳታውቁ ምኑን ደህና ዋልክ ብቻ የሚለውን እያወቅን እንኖራለን ማለት ነው። እግዚአብሔር ግን የልባችንን ክፋት እንኳን እያወቀ እንደምንበድለው እንኳን እያወቀ እኛን ወዶ ኃጢአታችንን ሳያይ ያኖረናል። ኃጢአታችንን ሳያይ የሚያኖረን ስላሴ ነው። ስላሴ ኃጢአታችንን ሳያይ የሚያኖረን ስላሴ የተመሰገነ ይሁን። ሁለተኛው ክፉ ወዳጅ የተባለው ማለት ነው። እኔ ወደዋለሁ እሱ ምን ይለኛል? ሰይጣን ነው። እኔ ወደዋለሁ ማለት እስኪ በሉ እኔ ወደዋለሁ በሉ። እሱ ይጠላኛል። እስኪ ሰይጣንን የሚጠላ እጃችሁ ከፍ አድርጉ። ትወዱታላችሁ እንዴ? ኧረ መቼም እንወደዋለን አትሉም። እስኪ ከፋ ሰይጣንን የሚጠላ የሁሉ ሰው ይጠላዋል። እሺ ሰይጣንን ትጠሉታላችሁ? አዎ ስንጠመቅም ሰይጣን ሆይ እክድሃለሁ። እስኪ በሉ ሰይጣን ሆይ በሉ እክድሃለሁ። ይኸው ስንጠመቅ ገና የመጀመሪያ ቀን ምን ብለህ ሰይጣን ሆይ በሉ እንጂ ምን እላለሁ? እሺ ሰይጣን ግን ሄዷል። ጠልታችሁታል? እስኪ ምሳሌ ጥያቄ ልንገራችሁ። እኔን ከጠላችሁኝ እኔ ዝክር ጠርቻችሁ ከመጣችሁ ትጠሉኛላችሁ? ዝክሬን እየበሉን መጥላት አይቻልም። እሺ ይኸውላችሁ በዚያውም ልንገራችሁ። ርቱዐ ሃይማኖት የተባለ ሊቅ እንዲህ ይላል፣ ሰይጣን ሆይ ይጠላሃለሁ ብለህ ሰይጣንን ማራቅ አትችልም ይላል። እስኪ ሰይጣን ሆይ በሉ እጠላሃለሁ በማለት ምን ማለት አትችልም? ማራቅ አትችልም። ምን በማድረግ ነው ማራቅ የምችለው? የጨቅጫቃን ሰው ሲጨቀጭቅህ መፍትሄው ንብረቱን መመለስ እንደሆነ ሰይጣን ካንተ እንዲርቅልህ ንብረቱን መመለስ ነው መፍትሄው አለ። መፍትሄው ምኑን መመለስ ነው በሉ እንጂ። ጨቅጫቃ ሰው መጥቶ ብሬን ጠዋት ማታም ብሬን ጠዋትም ደውሎ ብሬን ቢል መፍትሄው ምንድን ነው በሉ ንገሩኝ። ሰይጣን እንዲርቅ ትፈልጋላችሁ? እስኪ አውጡ የምትፈልጉ አውጡ የምትፈልጉ ብቻ ማለት። ሰይጣን እናንተ ጋር ገንዘብ እኛ ጋር ገንዘብ አለ የለውም?
አለ የለውም? ጥል የማን ገንዘብ ነው? በሉ የሰይጣን በሉ እንጂ። ስርቆት የማን ገንዘብ ነው? ተንኮል የማን ገንዘብ ነው? ዘረኝነት የማን ገንዘብ ነው? ቅናት የማን ገንዘብ ነው? አጉረምራሚነት የማን ገንዘብ ነው? ሐሜት የማን ገንዘብ ነው? ወዳጅ ሰይጣን ይራቅልኝ ብትለው አይርቅልህም ይላል። እሺ መድኃኒቱ ምንድን ነው? ሰይጣን ራቅልኝ እያልክ የፈለገ ብትል አይርቅልህም። መድኃኒቱ ምንድን ነው? አንተ ጋር ያለውን ክፋት ለሰይጣን ስትወረውርለት ሰይጣን ካንተ ይርቃል። ለዚህ ነው ኦሆ በልወ ለእግዚአብሔር ወእንበየ በልወ ለጋኔን። እግዚአብሔርን እሺ በሉት፣ ሰይጣንን እምቢ በሉት። እስኪ በሉ እግዚአብሔርን እሺ፣ ሰይጣንን ምን እሺ። አሁን ምን እያልን ነው ግን ያለ ነው? እግዚአብሔርን እምቢ፣ ሰይጣንን እሺ ማለት ገልብጠን። እግዚአብሔር ቁረቡ እምቢ፣ እግዚአብሔር ሰላሙን እምቢ፣ እግዚአብሔር ዘረኛ አትሁኑ እምቢ፣ እግዚአብሔር አትሙ እምቢ፣ ሰይጣን እሙ እሺ። ማን ነው እየወደድን ያለ ነው? በግብራችን የሰይጣን ሆነናልና በስራ የሥላሴ እንድንሆን ሥላሴ ይርዳን። ስለዚህ ሥላሴ እናታችን የምንለው እስከ መጨረሻው ታግሶ ኃጢአትን የምንንቅ እስከምንሆን ድረስ ታግሶ በትዕግስት አሳድጎ ተመልከቱ። በእውነት ለመናገር እየሰማችሁ ነው? እስኪ በሉ ሥላሴ እናቴ በሉ። በሞት ያፈርሰዋል በሉ እንጂ። ጴጥሮስ የማን ልጅ ነው? በሉ የሥላሴ በሉ። ሲክደው ቆርጦ መጣል አልነበር? ምን እንዳለ ታውቃላችሁ? ሁሉ ቢክድን ያልክድም እሺ፣ ሁሉ ቢክድን ያል እሺ፣ ሶስት ትክደኛል። ኧረ አላረገውም። ዮሐንስ ቢክድ ማን እኔ ያለው አለ። እሺ የመጀመሪያ ቀን ይኸውላችሁ ጴጥሮስን ያስፈራው ንጉሥ ሳይሆን ሴት ናት። አንዲት ሴት እኮ ናት። ኧረ ይሄስ እንደው ይሄን ሰው የዛ ደቀ መዝሙር ይመስላል ስትለው እመተ ይሆን አላቅም ሴትዮ አለ። የዛን ጊዜ እኛ ብንሆን ምንድን ነው የምናደርገው? አብረይ ስትበላ ሰንብተህ ነው የምትክደኝ ብለን አንገቱን ማለት ነው። ሥላሴ ግን ተመልሶ ልጁ እንዲሆን ስለፈለገ እግዚአብሔር ምን አደረገው? 3 ጊዜ ሲክደው እንኳን 3 ጊዜ ታገሰው። አብሮ በላ፣ አብሮ ጠጣ። ያም ብቻ አይደለም፣ ምግብ ለሰጠው አይደለም። እኛ የምንወቅሰው ሰውን ውለታው አልክልህ ብለን ነው። ምንድነው የሚል ሰው እጃ መዳፋሽ ሆኖ እኔማ ሰው ይወጣልኝ። ምን ነው እጃ መዳፋሽ ሆነ? አንተ ምን ሰጥተህ ነው? ብትሰጥ እግዚአብሔር የሰጠህን ነው። የትኛውን ገንዘብ ሰጥተው ነው አመዳፋሽ ሆንከው ነው ጥያቄ። እንደዚያ ብሎ እግዚአብሔር አይወቅስም። ምንድነው ያለ መሰላችሁ? አላውቀውም። እንደው እንጀራ ምግብ ሳይሆን እግዚአብሔር ለጴጥሮስ የሰጠው ምኑን ነው? ስጋውን ነው የሰጠው። እኔ ላንተ ስጋዬን የሰጠው አንተ የካድከኝ አትረባም ብሎ ሳይቆርጠው ተመልከቱ፣ ዝም ብሎ ዶሮ አስጮኸለት። የዚያን ጊዜ ሲያለቅስ ተቀበለው። ምንድን ነበር የሆነው? ጴጥሮስ እኮ ኃጥ ነበር የሆነው እግዚአብሔርን ሲክድ ማለት ነው። መለሰና ምን አደረገው? ተመልከቱ፣ ፍቅር ማለት ይሄ ነው። የካደውን ጴጥሮስን የሐዋርያት ራስ አደረገው። ሥላሴ ሁላችንንም ከኃጢአት ወጥተን የጽድቅ አበጋዞች እንድንሆን ይፍቀድልን። ሁለተኛ ምንድነው? መቀላቀል የሌለበት ወንጌልን ውደዱ ማለት የመናፍቃን ሐሳብ የሌለበትን ወንጌልን ውደዱ ማለት ነው። እስኪ የመናፍቃን በሉ ሐሳብ የሌለበት ምንን ውደዱ? ወንጌልን ውደዱ። አንድ ሐሳብ ብቻ ልንገራችሁ። እየሰማችሁ ነው? ልክ ሃይማኖት ማን ነው በዓለም ላይ? ማን ነው ልክ? በእጅ ብልጫ እንዳይሆን ምርጫ አረጋችሁት። ማስረጃ ማን ነው ልክ? ነገሩኝ እንጂ። አይ ልክ ሃይማኖት እኮ ነው ያልኳችሁ። ልክ ሃይማኖት ማን ነው? 1500 አካባቢ ነው አይደል? አባታችን 1500 አካባቢ ሃይማኖት አለ አሁን በዓለም ላይ። ፍቅር ሲዝምም ሃይማኖት ላይ ብሎ እየለፋ ነው። እናንተ ሰው እኮ አሁን ተጃጅሏል። ውሻ አባል አድርጎ ሃይማኖት ማስፈቀድ ይችላል አሜሪካ ማለት። ወይ ጉድ! ውሻ ከኔ ጋር አማኝ ነው ብሎ ማለት ነው። ሰው ከሰው ጋር ለመኖር ጠልቶ ውሻን አብሮ እያኖረ ማለት። ለምን መሰላችሁ? ውሻ እቃ ነው፣ ባስፈለግከው ነው የሚያዝ። ሰው ግን የሚታዘዝ አይደለም። ለምን ይላል ማለት ነው። ሰው የማይታዘዝለትን እየመረጠ እንደዛ ይኖራል። ባጭሩ ግን ልክ ማን ነው? እኛ ብቻ በሉ ልክ እኛ ብቻ ነን በሉ። ስንት እግዚአብሔር አለ? ስንት ሃይማኖት አለ? ብዙ እግዚአብሔር ቢኖር ብዙ ምን ይኖራል? ሃይማኖት። ብዙ እግዚአብሔር ቢኖር ዓለም በጦርነት ይታመስ ነበር። ለምን? አሁን ገዢዎቹ አላያቸዋቸውም? ይሄኛውን ጠቅልዬ ነው የምገዛ እያሉ እኮ ነው በጦርነት የሚተላለቁት። ብዙ እግዚአብሔር ቢኖር ኖሮ አንዱ አሜሪካን፣ አንዱ ኢትዮጵያን፣ አንዱ እስያን፣ አንዱ አውሮፓን፣ አንዱ ጃፓንን፣ አንዱ ግሪክን ሲል በጦርነት እናልቅ ነበር። አንድ እግዚአብሔር መኖሩን የምናውቀው አንድ ቀን ይወጣል፣ አንድ ፀሐይ ትወጣለች። አንድ እግዚአብሔር ስለሆነ
ፍጥረት ከራሱ ጋር ተጣልቶ ጦርነትን ይመሰርታል እንጂ እግዚአብሔርና እግዚአብሔር ተጣልቶ ፍጥረትን ያጠፋበት ጊዜ የለም። ስንት እግዚአብሔር አለ? አንድ እግዚአብሔር አለ። አንድ እግዚአብሔር ስላለ ስንት ሃይማኖት አለ? አንድ ሃይማኖት አለ። ያቺ አንድ ሃይማኖት ኦርቶዶክስ ናት ነው። ያቺ አንድ ሃይማኖት ኦርቶዶክስ ለመሆኗ ማስረጃ፣ እስኪ ማስረጃ በሉ ማስረጃ በሉ። ሁሉም እኔ ልክ ነኝ ሃይማኖት የሚባል ስም ነው እንጂ ያለ ሃይማኖት አይደለም ነው ጥያቄው እሱ ነው። ሃይማኖትማ እኛ ሰፈርም የምትባላለች እኮ ልጅ ሃይማኖት አቤት እንዳትይ ብዬ ነው። እንደዚህ ያለ ስም ነው ሃይማኖት የለ፣ አንድ ብቻ ነው ያለው። ማስረጃ ሲባል ልብ በሉ ክርስቶስ ኦሪት ልብ በሉ ኦሪት ስለማን ተናገረች? ስለ ክርስቶስ በሉ ስለ ክርስቶስ በሉ። ክርስቶስ ደግሞ መጥቶ ምን አለ? እስመቦት ምንድነው? አንተ ሙሰ ተፈቅዱ ትርአዩ መጻሕፍተ፣ እናንተ መጻሕፍትን ልታዩ ተወዳላችሁ። እስመቦቶን ይመስለክሙ ዘተረክቡ ሕይወተ ዘላለም። እነዚያን መጻሕፍትን በማወቃችሁ ምን የምታገኙ ይመስላችኋል? ሕይወትን። እማንቱ ሰማይቴ፣ መጻሕፍት ደግሞ ምስክሮች ናቸው አለ። መጻሕፍት ምን ናቸው አለ? ምስክሮች። ኦሪት ስለማን ይመሰክራል? ስለ ክርስቶስ። ክርስቶስ ደግሞ መጥቶ ማቴዎስ 5 ላይ በኦሪት እንደተነገረ ሰምታችኋል። አፍቅር ቢጸከ ከመ ነፍስከ፣ ጓደኛን እንደ ራስ አድርገህ ውደድ ተብሎ እንደተነገረ ሰምታችኋል። እኔ ግን አፍቅሩ ጸላእተክሙ፣ ጠላታችሁን ውደዱላችኋለሁ አለ። ኦሪት ልክ እንደሆነች ማን መሰከረ? በሉ ክርስቶስ በሉ። ክርስቶስ ኦሪት ልክ እንደሆነች አረጋገጠልን። ክርስቶስ ልክ እንደሆነ ደግሞ ቅዱስ ጳውሎስ ምን አለን? እስመ ታነጽክሙ ዲበ መሰረተ ነቢያት ወሐዋርያት ወእብነ ማዕዘንቱሰ ክርስቶስ ውእቱ። እናንተ በነቢያት በሐዋርያት መሰረት ላይ ታንጻቸዋል፣ የማዕዘኑ ራስ ማን ነው አለ? በሉ ክርስቶስ ነው በሉ እንጂ። ስለዚህ ልብ በሉ የኛ ሃይማኖት ልክ ለመሆኑ ማስረጃው ኦሪት ነው። ኦሪት ልክ ለመሆኑ ማስረጃው ክርስቶስ ነው። ክርስቶስ ራሱ የዮሐንስ ወንጌል ምዕራፍ 10 ላይ እኔ የበጎች እረኛ ነኝ አለ። የበጎች እረኛ ነኝ። በበር የሚገባ ሁሉ የበጎች እረኛ ነው። በበር የማይገባ ምንድነው አለ? ሌባ ነው። በበር የሚገባ የተባለው ነቢያት መስክረውልኝ ኦሪትን ሰርቼ ኦሪትን ጠብቄ የመጣሁ እኔ የበጎች እረኛ ነኝ። ኦሪት ሳትመሰክርለት ለግሉ እምነት የሚያቋቁም እርሱ ሌባ ነው አለ። ስለዚህ ልብ በሉ ክርስቶስ ልክ ለመሆኑ ማን ነው ማስረጃው? ሐዋርያት በሉ። ሐዋርያት ልክ ለመሆናቸው ከሐዋርያት ተቀብለው የተማሩ እነ ቅዱስ ሄሬኔዎስ እነ ቅዱስ አትናቴዎስ ሐዋርያዊ። ልብ በሉ ልብ ብላችሁ ስሙኝ። አትናቴዎስ ሐዋርያዊ ልክ ለመሆኑ ሰለስቱ ምዕት ማስረጃ ናቸው። ሰለስቱ ምዕት ልክ ለመሆናቸው ዮሐንስ አፈወርቅ ማስረጃ ነው። ዮሐንስ አፈወርቅ ልክ ለመሆኑ ቤተ ክርስቲያን ይዘዋለች። ቤተ ክርስቲያን ልክ ለመሆኗ ልብ ብላችሁ ስሙ። ማን ነው ማስረጃዋ? ሊቃውንት በሉ። ሊቃውንት ልክ ለመሆናቸው ማን ነው ማስረጃው? ሐዋርያን አበው በሉ። ሐዋርያን አበው ልክ ለመሆናቸው ማን ነው ማስረጃው? ሐዋርያት በሉ። ሐዋርያት ልክ ለመሆናቸው ማን ነው ማስረጃው? ክርስቶስ። ክርስቶስ ልክ ለመሆኑ ማን ነው ማስረጃው? ነቢያት። ለምን? ለነቢያት ትንቢት አናግሮ በነቢያት ትንቢት ስለመጣ። ስለዚህ አንድ ሃይማኖት አለች ሲትባል ማናት እሷ? በሉ ኦርቶዶክስ በሉ እንጂ። የተጠበቀ ሰንሰለት ያላት ከነቢያት ከሐዋርያት ከሊቃውንት ከመነኮሳት ጋር አብራ ያለች ዛሬም ክርስቶስን የምትሰብክ ዛሬም ክርስቶስ ያላት ይቺ ብቻ ናት ልክ። ሌላው ልክ አይደለም። እየሰማችሁ ነው? ስለዚህ ምን በሉ? ወተት በሉ እንጂ። ወተትን ምን በሉ? ውደዱ። ምን የሌለባትን መቀላቀል፣ ያሬዎስ የሌለባትን የፍልስፍናው የነ አርስቶትል የነ ዲዮጋኒዎስ የሌለባትን የነ መቅዶኒዎስ የነ አርጌንስ ክህደት ያለገባባትን ንጽሕት ወንጌል ውደዱ ማለት ነው። በእሷ ምን ትሉ ዘንድ ታድጉ ዘንድ ወንጌልን ተምረን እንድናድግ መድኃኔዓለም ይርዳን። ከሰዓት አንጻር ጣል አድርጌ ልሂድ። 3 ትርጓሜ እዚህ ጋር አለ ትቼው ልሂድ። እንደምን ሆኑ በሉ? እንደ ሕፃን በሉ እንጂ ምን ትሉ ዘንድ ታድጉ ዘንድ። ማደግ ወደ ማን ማደግ? ወደ ክርስቶስ። ልብ በሉ ለማደግ ምንን መተው? ተንኮልን መተው፣ መከራን መቀበል። ሕፃን ልጅ ያለቅሳል እንጂ መከራ ቢያገኘው ምን አይልም? ተስፋ አይቆርጥም። ሕፃን ልጅ መብቱን የሚያስከብረው በምንድን ነው? በሉ እንጂ ምንድነው መብታችንን የምናስከብረው እኛ በምንድን ነው? በሉ ንገሩ። በጉልበት ሥላሴን በጉልበት ልታሸንፉ ነው? ሥላሴን አንድ የምናሸንፍበት መስመር አለ። እሱ ልቅሶ ነው። ልጅ እናቱን የሚያሸንፈው በምንድን ነው? እንጀራ ስጭኝ እምቢ፣ እንጀራ ስጭኝ እምቢ፣ እሪ በቃ ትሰጫለሽ፣ ግዴታሽ ነው። አልሰማችሁም? ልጁ ያለውን እማዬ እንጀራ ስጭኝ፣ ምንም የለ ባይኖርም ስጭኝ አለ መልሶ። ባይኖርም ዝም ብለሽ አምጪ ማለት ነው። እኛ ዓለመኞች ስለሆን ሥላሴን ባጭሩ አልቅሰን ምን እንለዋለን? ሰው እንዲሆን አድርገነዋል።
አዳም 100 ዘመን አልቅሶ ነው እግዚአብሔር ሰው የሆነለት። ወደ ነገር ልውሰዳችሁ። እንደ ሕፃናት ሁኑ። ሁለተኛው ምንድነው መሰላችሁ? እንደ ድንጋይ ሁኑ። አንትሙሰ ኩኑ ከመ እብን መንፈሳዊ። እንደ መንፈሳዊ ድንጋይ ሁኑ። እስኪ እንደ መንፈሳዊ ምን ደክሟቸዋል? ልቶ እስኪ እንደ መንፈሳዊ በሏ። ምን ሆኑ? ድንጋይ ሁኑ። አንደኛ አለት የተባለ ማን ነው ስንል ራሱ ክርስቶስ ነው። እብን እንተመነንዋ ነደቅት ወይ ኢቲ ኮነት ውስተ ሰማይ ዘንድ ወነካሪ ኢቲ ላይንቲነ። ግንበኞች የናቁት ድንጋይ የተባለው ማን ነው ብላችሁ ስጠይቁ ራሱ ክርስቶስ። ግንበኞች ማን ናቸው? አይሁድ። ይሄ ድንጋይ እንደዚያ እንደ መንፈሳዊ ድንጋይ ሆኑ ማለት ክርስቶስን ምሰሉት ነው። ማንን ምሰሉ ነው? ክርስቶስን ምሰሉ። ክርስቶስን መምሰል ዝም ብሎ አለን ትሉኝ እንደሆነ ክርስቶስን መምሰልና መከራውን መሳተፍ ነው። እሱ በድንግልና እንደተወለደ እናንተም በጥምቀት ማይተመ ድንግልና ካላት ከጥምቀት ማይፀን ተወለዱ። እሱ እንደተሰደደ እናንተም ተሰደዱ። እሱ ሀዳጌ በቀል እንደሆነ እናንተም በቀልን ተው። እሱ ተመልከቱ የሚያየው ሁሉ ተመልከቱ ይሴኒ ላሂው ሙሉ ደጓ ለማያው ተክወ ሞገስ እምከናፍሪከ ይላል ቅዱስ ዳዊት። ውበቱ ሁሉ ከሰው ልጆች ያማረ ነው። እስኪ በሉ ውበቱ ሁሉ በሉ ከሰው ልጆች ያማረ ነው። የክርስቶስ ውበት ከማን ሁሉ ያማረ ነው እንዴ? እሺ ሌላ ላምጣ። ኢሳይያስ ደግሞ እንወደው ዘንድ ምን የለውም አለ። ካማረ እንዴት እዛ ጋር ደግሞ አያምርም ይላል። ይሄን ለማወቅ ኦርቶዶክስ መሆን ያስፈልጋል ያልኳችሁ ለዚያ እኮ ነው። ምን ማለት ነው? ላሄ ተአምራቱ ላሄ አድህኖቱ ማለት ነው። የትምህርቱ ውበት እስኪ በሉ የትምህርቱ ውበት በሉ። የትምህርቱ ውበት ምንድነው ቢባል ሙሴ ቢያስተምር እግዚአብሔር እንዲህ አለ ብሎ ነው። ክርስቶስ ቢያስተምር ግን እኔ ግን እላችኋለሁ እያለ ነው። እኔ ግን እላችኋለሁ በሉ እስኪ። እንደ መኮንን እንደ ባለስልጣን ከሱ በላይ አምላክ የለም። ክርስቶስ አምላክነቱን ያወቅንበት አንዱ መንገድ በራሱ እንደ ነቢያት ሳይሆን የሚያስተምረው እንደ አምላክነቱ ነው። እስኪ በሉ እንደ ነቢያት ሳይሆን በሉ እንደማን ነው? ሙሴ ምን አለ? እግዚአብሔር እንዲህ አለ። ኤርምያስ ምን አለ? እንዲህ እግዚአብሔር እንዲህ ይላል። ኢሳይያስ ምን አለ? ሁሉን የሚገዛ እግዚአብሔር እንዲህ አለ። ኤርምያስ ምን ይላል? እግዚአብሔር እንዲህ ይላል። እግዚአብሔር ግን ራሱ ምን ይላል? እኔ ግን እላችኋለሁ። እስኪ በሉ እኔ ግን እልሃለሁ በሉ። በቃ እኔ ግን እልሃለሁ ዳን። ልዳን ጌታ ሆይ አድነኝ አለው። እወዳለሁ ዳን አለው። እግዚአብሔር ያድንሃል አለው። አልዓዛርን ምንድን ያለ ናውጣ ነው ያለው። እግዚአብሔር ውጣ ብሎሃል አላለው። እንደ መኮንን ይሄ ነው ተመልከቱ። ላህያ አድህኖቱ መልኩ ሳይሆን አዎ መልኩም ውብ ነው። ከእግዚአብሔር በላይ ማን ውብ አለ? እኔ መልኩም ብቻ ሳይሆን የምኑቱ የትምህርቱ ውበት ገርሟቸው ይከተሉት ነበር። አንድ ላህያ ተአምራቱ ማለት ሙታንን ሲቀሰቅስ በሌላ ስም ሳይሆን በራሱ ስም ያስነሳል። ሌላው ማዳኑ ሲያድን በማን ያድናል? በራሱ በማን ያድናል? በሉ ንገሩኝ እንጂ ኤርምያስ፣ አቡነ ገብረ መንፈስ ቅዱስ፣ አቡነ ተክለ ሃይማኖት ሲያድኑ በማን ያድናሉ? በእግዚአብሔር ስም ውጣ ይላሉ። እሱስ ምን ይላል? እላለሁ ውጣ። አያችሁ አይደል? ስለዚህ የሱ ውብ ነው ማለት ከነቢያት እንደሱ እላለሁ ውጣ ያለ የለም፣ እንደ መኮንን ያስተማረ የለም። ነቢያት በእግዚአብሔር ያድናሉ፣ እግዚአብሔር በራሱ ያድናል ማለት ነው። ልመልስላችሁ። እንደ አለት ሁኑ። እስኪ እንደ አለት ሁኑ በሉ። ጥያቄ ልጠይቃችሁ። የሙሴን ድንጋይ ታውቁታላችሁ ብዬ አስባለሁ አይደል? የሙሴ ድንጋይ ውሃ የሰጠው ተመቶ ነው ወይንስ እሱ መቶ ነው? እየተመታ አለ ውሃ የሚሰጥ ድንጋይ ታችሁ ታውቃላችሁ? ከዛ ህዝቡ ተሰበሰቡ፣ ውሃ ጠምቷቸው። ሙሴ ምን አለ? እናንተም ጸልዩ፣ አንተ ምንጭ ሆይ ፍለቅ በሉ፣ ምንጩም ይፈልቃል አለ። ከዛ በኋላ በትረ ሙሴውን አንስቶ አለቱን ሲወጋው ከአለቱ ላይ ውሃ ፈለቀላቸው። እስራኤል ከዚህ አለት ጠጥተው ረኩ። ምን ማለት ነው? አለት የተባለ ክርስቶስ ነው። ውሃ የተባለ ልጅነት ነው። አንድም አለት የተባለ ክርስቶስ ነው። ውሃ የተባለ ደሙ ነው። ስለዚህ ምንድነው እንደዚህ አንድ አለት ሁኑ ማለት እናንተ እየተሰደባችሁ እንኳን ቢሆን ምን በሉ መርቁ ማለት ነው። ማንን መምሰል ነው? በሉ ክርስቶስን መምሰል በሉ። አለት ጽኑ ነው። እናንተ ምን ሁኑ? ጽኑ ሁኑ ማለት ነው። ጽኑ ናችሁ አይደላችሁ? ጽኑ መሆን ይጠይቀናል። ክርስትና ደርሶ የሚመለሱበት መስመር አይደለም። እሺ ልብ ብላችሁ ስሙ። ጽኑ መሆን ይጠይቃል። አለት ቀን ፀሐይ ሲለው ቢውል ውርጭ ቢያድርበት በረዶ ቢዘንብበት ስንት ወይ ፍንክች ክርስቲያን መከራ ቢፈራረቅበት ደስታ ቢመጣ ከእግዚአብሔር ሊያርቀው አይጠበቅበትም። ግማሹ በሆድ ግማሹ በመከራ ጠፍቷል። ሰው
ግማሹ በምን በሉ በወድ በሉ እንጂ ሰው ግን እውነት ነው ድንጋይ ሆኗል። ሆነናል ድንጋይ ቢጠቅሱት ይገባዋል። ጥሩት እስኪ አረ ድንጋይ በሉ እንጂ አረ ድንጋይ ሆይ በሉ። አረ ናስቀድስ ያስቀድሳል ሰው ድንጋይ ሆነ ማለት ነው። ድንጋይ አረ እባክህ ቤተ ክርስቲያኑን አይሆን ጉልት ዝም ብሎ ድንጋይ ውሃ ውስጥ ቢዘፈዝፉት አይርስ። ብንነገር አንሰማ፣ ቁረቡ ብንባል አንሰማ። እንደዚህ አይነት ድንጋይ አይደለም ሁኖ የተባለው። ሁኖ ያልተባለውን ድንጋይ እንዳንሆን መድኃኒዓለም ይርዳን። ከኋላው ተወልዳ አሳ ባህር ውስጥ ስትሮጥ ድንጋይ ጉልት ዝም ብሎ ማለት ነው። ያልተጠመቀ አረማው ያንከባለው ቁጭ ሲልበት ጉልት ዝም ብሎ እንትና ልስበክህ ሲል በአስፋልት ያገኝ ዝም መሰበክ፣ እንትና ደግሞ ብላ ይሄ ጥሩ ነው ሲል ደግሞ ዝም መብላት። እንደ ድንጋይ ያገኘን ለምን ያንከባልለናል ነው ጥያቄው። እየሰማችሁ ነው አይደለም? ከዚህኛው ድንጋይ መድኃኒዓለም ያውጣን። ማንኛውን ድንጋይ ሁኑ፣ ጽኑውን አለት ሁኑ። ውርጭ የማይበግረው ማለት መከራ የማይበግረው፣ ፀሐይ የማይበግረው ማለት ደስታ የማያጠፋው። እስኪ ደስታ የማያጠፋው በሉ። አንዳንዱን ደስታ ላጠፋው የአስኮላ ተማሪዎች አስኮላ ስትማሩ ዩኒቨርሲቲ ላይ ውጤት አለመጣ ሲል ቤተክርስቲያን እንዴት ነበራችሁ? እናውቃችኋለን። አመጣጣችሁን ፈተና ሳልፈኝ እባክህ በባዶ እግራችሁ አውልቃችሁ ጸሎታችሁ ራሱ ሲያምር ማለት ነው። ስራ ስትዙ እልም ጠላታችሁ እልም ይበልላችሁ። ያው ጋኔን ማለት ነው። ገሌ እንዳትሉሽ ይኸው ሰው ተንኮል ማለት ነው። አሜን አለነቃ ብሎ ሰው ቤተክርስቲያን ስትመጡ ገሌን አጥፋው ካላችሁ ሁሉም ሬሳ መሆኑ ነው። ምክንያቱም እናንተ በእኔ ስትጸልዩ እኔ በእናንተ ስንጸልይ እንትና አንተን ገልብጠው ይላል፣ አንተ እንትናን ገልብጠው ይላል። ማንን ይገለብጣል? እግዚአብሔር። ትሰማላችሁ? አሰሙ። እግዚአብሔር እናት ነው በሉ። ደግ ደጉን ይሰማል፣ ክፉ ክፉን አይሰማም። ይሰማል አይሰማም? ይሰማል ግን ምን አይልም፣ አይተገብርም ማለት ነው። ገብቷችኋል? እስኪ እንትናን ገልብጥ በሉ ሁላችሁም በሉ እንጂ ትሉ አይደል ጸሎታችሁ ላይ። በተለይ አሁን ሰው አድኖ ሰይፈ መለኮት ነው የሚጸልየው። አድኖ ዳዊት አይደግም ሰነፍ ሁሉ ማለት ነው። መጀመሪያ ዳዊት ውዳሴ ማርያም ድገሙ፣ ሰይፈ መለኮት አትድገሙ አላልኩም እኔ። መሰረታዊ ጸሎት ውዳሴ ማርያምና ዳዊት ነው። አሁን ሰይፈ መለኮት ለምን ይፈልጋል መሰላችሁ? ሰው ጠላቴን ቆረጠው አንገቱን እጨደው ስለሚል የገሌን አንገት ብጭቅ አረገው መድኃኒዓለም እያለ ማለት ነው። ያን ቢሰማ እኮ ሁሉም ተወጭቆ አልቋል ማለት ነው። አይሰማም መድኃኒዓለም። ደግ ደጉን ይስማን አሜን በሉ። ለምን እንደማይሰማ ያንቺን ጸሎት ገሌን ያልቆረጠ አንቺን ደግሞ እሱ ቆረጠው እያለ ስለሆነ አንቺም እሱም እንዳትቆረጡ ብሎ ነው። በቃ ሌላ አይደለም። ትርጉሙ እሱ ነው። ገብቷችኋል? ስለዚህ ምን ሆኑ? ደስታ አያርቃችሁ። እስኪ ደስታ አያርቃችሁ በሉ። እሺ ሀብት ማግኘት ሰዎችን አላራቃቸውም ከቤቱ? መጀመሪያ ንግድ ሲጀምሩ እኮ መጣው አባይ ጸልዩ ንግድ እንዲሳካ ለአባሻሽ መግዛት ጫማ ላምጣ 100,000 ብር ሲያተርፍ አዛ በኋላ አባ ሊደውሉ ሲሉ ደግሞ እንግዲህ ብር ነው የሚሉ ልዝጋው ጫን። እዛ በኋላ አባን እዛ ጋር ያያያቸው ምን ያረጋል መሰለኝ? ተንኮሉ አቤት ሰው ተንኮሉ እንዲህ ያረጋል። እንዴና ከዛ አባ ገብረ ማርያም ካሉት ወይ አባ ላይወት እንደምን ዋሉ ጉሉት የቀበሮ ሽንገላ ማለት ነው። ከቤቱ አጠፋችሁ ብር ማለት ነው። ያን ብር እንደው እኮ እናንተ ብር ሆነ ሰው እስኪ ብር በሉ እንጂ ብር በሉ። ብር ብሎ አለቀ ሰው ማለት ብር እንዳለ ብር ብሎ ቀረ ማለት ነው። ሀብት ሲያገኝ ቤተ ክርስቲያን አይመጣም። ዋዘ ኦዲት እና እርሶ ቄስ የርሶ ምን አለበው? እኔ እኮ ስንት ኦዲት የምሰራ አቤት ስራው እስኪ በል ከፈለገ የ5,000 ብር እንትን ገቢ እንዲህ የምሰራ ያው እንደ ተንገበገብክ ትሞታታለህ። ለነፍስ ዋስትና አይሆንም እሱ። ደስታ ያጠፋው ሰው አለ። ጽኑ ሁኑ በሉ እስኪ በሉ እንጂ ንገሩኝ። መድኃኒዓለም አለት ያድርገን አሜን በሉ። አለት ያድርገን ማንጠፋ ከቤቱ እንደው አለት ኧረ እንደው ድንጋይ በስንት ጣሙ መቤቴን በስንት ጣሙ ድንጋይ በስንት ጣሙ እንደው እውነቴን በስንት ጣሙ ማለት ምን ማለት ፈልጌ መሰላችሁ? የቤተ ክርስቲያናውን ተሰርቶበት እንግዲህ ፍንክች አይልም ይላል ወይ ፍንክች አይልም። ፍንክች ቆሞ እዛው በቃ 4 ሰዓት ሰው አሁን ቅዱስ ከሆነ በኋላ ርኩስ እየሆነ ማለት ነው። መውረድ ካስቀመጥንበት መንሸራተት ቃሉን ማጠፍ ጸሎት ጀምሮ ጸሎት ማስታጎል ጾም ጀምሮ ጾሙን ማስታጎል ቁርባን ጀምሮ ተንከባሎ የሚገኝ ወደ አለ መቁረብ የሚወርድ ዘምሮ ዘፋኝ የሚሆን እግዚአብሔር ከእንዲህ አይነት ነገር ያውጣን።
ሀብት ያጠፋቸዋሉ፣ ሌሎቹ ደግሞ ስልጣን ያጠፋቸዋሉ። አቤት እነሱ! አይ ታዲያ ነግሬ ያለው ስትሞት በአራት እግር ከምትመጣ ዛሬ ና ይሻላል። እየነገርኩን ያለሁት ስልጣን ሲያገኝ መጀመሪያ ሳይሾሙ ይመጡ ነበር። ሲሾሙ እኔ አልነገሩኝም፣ አባታችንን ችግር እንዳፈጥሩባቸው ብዬ ነው። ከተሾሙ በኋላ ቤተክርስቲያን አያስቀድሱም። ከሚመኑ ጋር እሱ እኮ አይታዩ ክርስቲያን እንዳይባሉ ማለት በቃ እዚህ ጋር ንቃርጎ አንገቱን ታንቆ ይመጣና እዛ ጋር ምናልባት አባታችንን ከፈለገ አባታችን ለጉዳይ ቢሮ እንፈልገውታለን። ጠፋ በስልጣን ማለት ነው። ያ ስልጣን ያልፋል። አያልፍም? ያልፋል። አያልፍም? ያልፋል። በሚያልፈው ለምን የማያልፈውን አጣን ነው ጥያቄው። ስለዚህ ልብ ደስታ ያጠፋው አለ፣ መከራ ያጠፋው አለ። መከራ የሚያጠፋው ደግሞ መከራው እንደሚያልፍ የማያስብ ትውልድ አለ። እስኪ መከራው እንደማያልፍ በሉ። የማያስብ እግዚአብሔር መከራ እንደሚያልፍ እያሰብን እንድንጸና ይርዳን። ዝናብ ሲመጣ ሰማይ ይታያል አይታይም? ይታያል አይታይም? መከራ ሲመጣ እግዚአብሔር ትዝ ይላል አይልም? ኧረ አለቅን ጎበዝ፣ ኧረ አለቅን ነው የሚባለው። ሰማይ የሚባል ነገር ሰማይ ግን አለ የለም? በመከራ ጽኑ የምትባሉት ይኸውላችሁ፣ አሁን እኔ ላከበሰብሳችሁ አልመጣሁም። መከራ ቢመጣም እንኳን በመከራ ውስጥ የማን ሆኑ ነው? መከራው ሲያልፍ ማን አለ? ማን አለ? በሉ ንገሩኝ እስኪ። እንደው እግዚአብሔር አለ የምትሉ መቤቴን እግዚአብሔር አለ የምትሉ እርግጠኛ ናችሁ? ምንም ይምጣ ማን አለ? በሉ እንጂ። ምን ይባላል መሰላችሁ? እንደዚህ የሚገሉ ሰዎች ስልጣን ላይ ከመጡ አለቅን፣ ኧረ ጭንቅ ነው እንዲሁ ጭንቅ ነው ይባላል። አሁን ከፍ አሉ በቃ ጭንቅ ነው ይባላል። ማን አለ ግን? ደመና ሲመጣ ሰማይ የሌለ ይመስላል። መከራ ሲመጣ እግዚአብሔር የሌለ ሁሉ ይመስላል። ዝናቡ ዘንቦ ሲሄድ ግን ጎርፍ ሆኖ ሲሄድ እንደውም ተመልከቱ፣ ደመናው ሲለቅ ሰማይ ሰማይ እንደሆነ ይታያል። ፀሐይም ቦታው አለ። እግዚአብሔር በላይ ሆኖ መከራችንን ሊያሳልፍልን አለ። በመከራ ማንን ተስፋ እናድርገው? ማንን ተስፋ እናድርግ? በሉ ንገሩኝ። ማንን? የሆነ ሰው ደውለለት አያነሳም፣ እግዚአብሔር ግን ጸልየህ አልሰማ ይላል። የሆነ ሰው ሌሊት አይሰማም፣ እግዚአብሔር ግን ሌሊት አልሰማ ይላል። የሆነ ሰው የሆነ ብር ጉቦ ካልሰጠ አሁን በቃ ልናገረውና ልረፍ። ህጋዊ ስርቆት፣ ህጋዊ ጉቦ ሰጪ፣ ህጋዊ ሰራቂ ያለበት ዘመን በህግ ነው። አሁን ስርቆቱ በራሱ ማለት ነው በህግ። ኧረ እኔ እነሱን አላልኩም። እሺ እኔ ያልኩት ምንድነው? 500 ብር አምጣና ጉዳይ 5000 ብር አምጣና ጉዳይ ይፈጸም ትሰጣለህ። ሌባ ነህ አንተ ራሱ ማለት ነው። አንተ ደግሞ 5000 ብር ተቀብለ ጉዳይ ታስፈጽማለህ። ሌባ ሁላ ተሰብስበ ማለት ነው። ስለዚህ ልብ በሉ፣ ጉቦ በራሱ ያ ጉቦ ሲመጣ ራሱ እግዚአብሔር የሌለ ነው የሚመስለው እኮ አይደል? መስሪያ ቤታችን እግዚአብሔር ማይ ይመስላል። ቤተ ክርስቲያን ሰው ይሸጣል። መምህር ተሽጦ ይቀጠራል። ዲያቆን ተሽጦ ይቀጠራል። ሰባኪ ተሽጦ ይቀጠራል። አሁንማ ክህነት የሌላቸው ካህዲያን ሁሉ ቆብ እየገዙ መነኩሴ ነኝ እያሉ ቤተ ክርስቲያን እየገቡ መንጎማለል ይዘዋል ማለት ነው። ተመልከቱ፣ ተሸጠ ማለት ነው። ይኸውላችሁ ግን ማን አለ በሉ? ሰማይ አለ በሉ እንጂ። ግን እግዚአብሔር አለ፣ ሁሉን ይገልጠዋል። አላያችሁትም? ሰሞኑን ብሬዝ አስሮ ጀለል የሚል መነኩሴ መሳይ መነኩሴ አባ የሰመስኪ አባ በሉ። አባ የተባለማ አባ ጨጓሬም አለ። መቼ አባ እንደተባለ አላቅም እኔ ማለት ነው። አባ የተባለ ከርሞ አባ ጨጓሬ ሆኖ አረፈ ማለት ነው። ስለዚህ ልብ በሉ፣ እንደዛ እየተደረገ ነው። ከዚያ መከራ በስተጀርባ ግን ማን አለ በሉ? እግዚአብሔር አለ በሉ እንጂ። ስለዚህ ተስፋ እንዳቆርጡ ነው እየነገርኳቸው ያለሁት። እንደዚህ አይነት ሰው ብታዩም ማን አይበደልም? ክህነቱ አይበደልም፣ እግዚአብሔር አይበደልም፣ ቤተ ክርስቲያን አትበደልም። ሰውየው በራሱ ይጠፋል እንጂ ቤተ ክርስቲያን ትቀጥላለች። ግን እንደዛ ስላልኳችሁ ታዲያ ያላችሁ መስመራችንን ጠብቀን ሰዎቻችንን መለየት አለብን። እንዲህ አይነት ሰዎችን ቆይ እንደውም ልናገረው እና ይለይለት ማለት ነው። ይለይለት ሰክሮ አስፋልት ላይ ሲል ቄስ ካያችሁ እሱ የኛ ቄስ አይደለም። አስካለ ማርያም ምን አረገች መሰለህ? አስካለ ማርያም እዚህ ያለችውን አይደለም እና አባቷ ይጠጣሉና ቀመስ እያረጉ ሲያስቸግሯት ምን አረገ መሰላችሁ? አባ ይጠጡ አለቻቸው። አይ እሺ ምናምን ብለው የሆነ ቀን ተሸውደው ሄደው ጠጡ። ደግሞ እናንተ እኮ ናችሁ ችግረኞቹ ማለት ነው። ጠላ የማያውቀውን ቄስ እቤት ጠርታችሁ ውስኪ የምታጠጡ ማለት ነው። ከዛ በኋላ ድሃ ቤት አይሄድም፣ ውስኪ ፍለጋ ውስኪ ቤት ይሄዳል ማለት ነው።
እነዚህ አላረጉም። አደራ አደራ። ከዛ እንደዛ ታስለምዱና 3 4 ታስገልብጣችሁ ቄስ ይወዳቸው ብላችሁ ደግሞ ታማላችሁ ማለት ነው። ኧረ ተው ጎበዝ ተው። እምታጠጡ እናንተ፣ የምትሳደቡ እናንተ። ምን እናርጋችሁ? እምታጠጡን እናንተ። ብላ በሞቴ ቄሴ 2 እንጀራ ስበላ ኧረ የመምህር ሆዱ ማን ብላ በለኛለህ ዋ ተመልከቱ። አብልታችሁ ደግሞ ሆዳም ብላችሁ የምትሳደቡ እናንተ። መጠጣ ስለማጅ እናንተ ደግሞ እናንተ ቀርጻችሁ ደግሞ ቲክቶክ ላይ ፖስታችሁ ደግሞ እናንተ መልሳችሁ ደግሞ ቄስ እንትና ብላችሁ ደግሞ የምትሳደቡ እናንተ ማለት ነው። ኧረ ስለ እግዚአብሔር ይሁንባችሁ። ልመልሳችሁ ወደ ነገሬ። እዛ እንደዛ ብላችሁ እሳቸው ምን ያደርጋሉ መሰላችሁ? ተደብቀው ሲጠጡ ቆይተው እዛ እንደው አስፓልቱ ላይ ወድቀው ነጋዘ። እዛ ሲነጋ ለኪዳን ስትሮጥ እንዲሁ ኩንተትናችሁ እናንተ። እቤት ቄሴን ጠርታችሁ 6 ሰዓት ላይ ምሳ እያበላችሁ እኔ ላስቀድስ ልሄድ ነው። አቤት 6 ሰዓት ላይ ማን ስጫለሽ? ቄሴ ከሆነ 9 ሰዓት ለምን አይቆይም? ማን ነው ስጫለሽ? 6 ሰዓት ላይ ላስቀድስ ልሄድ ነው። ወይ ያስቀድሰን እንንጣ ወይ ቆዩኝ፣ ስመጣ ይባርካሉ። አለቀ። የምን እንዲህ አይነት ይሉኝታ ነው ማለት ነው። ኋላ እንደዚህ አድርጋ ቄሴ ተጣጣው ዘውድ ላይ ጎሳን ሲቀዳድሱ አድረው ጠዋት ኪዳን ስትሄድ ታገኛቸዋለች። ስታገኛቸው ውሻ ይልሳቸዋል። ድንግጥ ወይ አፈር በወንኩ የእርስዎን አባት አንበሳ ይልሰዋል እርስዎን ውሻ ላሰወት ብላ ተረተችባችሁ ማለት ነው። ምንድነው ለማለት የፈለኩት? ውሻ እንዲልስ ማድረግ ማለት እኔ ካይናት ይጠጣሉ አላልኩም። አይጠጡም፣ ከጠጡም አይሰክሩም። በዚህ እርግጠኛ ነኝ። መስከር በራሱ ክህነትን ስለሚያች አይደል አባታችን። እናንት ግን በስም እንደ ሰሞኑ መነኩሴ በስማችን አንድ ቀን ምን አደረጉ መሰላችሁ? ጴንጤዎች ተሰብስበው መስቀል አሳዙና ለአንዱ ፓትሮል ነው የሚባለው ፓስተር ነው መሰለህ፣ ፓስታ ነው አይደል? እንደዚህ ብሎ ርዝም የሚሰበዝ እንደፈለገው እንደሚል ማለት እና ለሱ መስቀል ይዝና ቁጭልና ቢራ አንዱ ያረጋል። እዛ ጋር ይወጣና አንዱ አየው የእናንተ ቄስ ሰክሮ ሲንዘላዘል አሉ። አለቀሰ ወጣቱና በጣም አለቀሰና ቄሴ እናትዎትን አላለም። እሺ እንደው የኒን ቄስ እንደው እያለ እንዳይመታው አባት ነው እንዳይተው እምነቱ ነው ነዶት ሄደ። በበነጋውም እንደዛ ሲያደርግ ወጣቶች አጠኑና ለካ ያ ሰውዬ ፓስተር እንደዛ መስቀል ይዞ የሚጃጃለው መጠጥ ቤት ማለት ነው። ከዛ መጨረሻ ላይ በሁለተኛው ቀን የገባው ወጣት አባተ ሰክሮ አየው መስቀሉን እየጣለ ሲለው አባቴ ነው ናሽ ሰላም ለኩርናከ ይዞ ለኩርናከ ኧረ አባን ገደልካቸው። አባቴ ምን አገባ ለኩርናከ። እንደው አሁን ለኩርናከ ብትሉ ጥሩ ነው። እንደው ለኩርናከ ማለት እውነቴን ነው። ሰምታችኋል አይደል? እንዴ አባቴ ምን አገባ ይዤ እሄዳለሁ አለ። እንዴ ሰው ከሰከረ ጠቅልሎ መሄድ ይዞ መሄድ ነው። አባት ምን ይደረጋል? እና የሚያሰድቡን አሉ ነው። ካህን ሳይሆኑ የውሸት ካህን መሆን ይቻላል። የውሸት መኖር አይቻልም። መምሰል ይቻላል። የእውነት ካህን መሆን አይቻልም። ዝምብስ ንብ ትመስል የለ እስኪ በሉ ዝምብስ በሉ ንብ ትመስል የለ በሉ እንጂ ዝምብስ በሉ እንጂ በቃ የሚመስል ይኖራል። ትክክለኞቹ ግን አባቶቻችን ናቸው። ወደ ነገር ይመልሳችሁ አለት ሁኑ በሉ እንጂ እሺ ጣልጣል አድርጌ ልሄድ ነው። ሰውም እያዩኝ ነው እንግዲህ መድኃኒዓለም ይርዳኝ። እሺ መከራባው ስለሆነ ነው ያሰፋሁት። ስለዚህ ምንድነው አንደኛው እንደምን መሆን ነው በሉ እንደ ሕፃን በሉ። ሁለተኛው ምን መሆን ነው? አለት መሆን። እስኪ አለት መሆን በሉ። ወዴትም ሳይሉ ቀጥ ብሎ መቆም እንደ አለት ሁኑ ማለት ተመልከቱ። ቤተ ክርስቲያን በጳጳስ ራስ ላይ የተመሰረተ ቤተ ክርስቲያን የለንም። በሰባኪ ራስ ላይ የተመሰረተ ቤተ ክርስቲያን የለንም። በቄስ አናት ላይ የተመሰረተ ቤተ ክርስቲያን የለንም። በክርስቶስ አለትነት ላይ የተመሰረተ ቤተ ክርስቲያን ነው ያለን። ስለዚህ ልብ በሉ። ምን አለው መሰላችሁ? ቅዱስ ጴጥሮስን ምንድነው ቅዱስ ጴጥሮስን ያለው? አንተ ኮክ ወዲ በዛቲ ኮክ አንጻ ለቤተ ክርስቲያን፣ ባንተ አለትነት ላይ ቤተ ክርስቲያኔን እሰራታለሁ። እስኪ በሉ ባንተ አለትነት በሉ ቤተ ክርስቲያኔን እሰራታለሁ። የቤተ ክርስቲያን ጴጥሮስ ላይ ነው ጭንቅላት ላይ ነው የተሰራው። ምን ማለት ነው? ምን ባልከው ቃል ነው? የሕያው እግዚአብሔር ልጅ የምትል ምእመን ትቀጥላለች ማለት ነው። እንዲያ የምትለው የኔ ቤተ ክርስቲያን ናት። እስኪ በሉ እንዲያ የምትለው በሉ የኔ ቤተ ክርስቲያን ናት። መናፍቃኑ አማላጅ ይላሉ። ካቶሊኩ ሁለት ባሕርይ ይላል። ንስጥሮስ ፍጡር ነው ይላል። አሬዎስ በመለኮት ፍጡር ነው ይላል። ኦርቶዶክስ ግን የእግዚአብሔር ልጅ እግዚአብሔር ባለው ቃል ተመስርታ እስከ መጨረሻው ትኖራለች።
ስለዚህ እኛ የተመሰረትነው በማን ላይ ነው? በክርስቶስ ላይ በሉ እንጂ። የማዕዘኑ ራስ ክርስቶስ ነው። ግንበኞች የናቁት ሃይማኖት አለን መጽሐፍ እናነባለን ብለው ከቤተ መቅደስ አስወጥተው የሰደዱት ክርስቶስ የሃይማኖታችን ራስ ነው ማለት ነው። የሃይማኖታችን ምንድን ነው? ራስ። ክርስቶስ ራሷ ነው ለቤተ ክርስቲያን። ቤተ ክርስቲያን አካሉ ናት። ስለዚህ ልብ ደስ እንዲላችሁ የምፈልገው ቤተ ክርስቲያንን ከማን ያገኛቸዋት? በሉ ከክርስቶስ በሉ እንጂ። እኔ እበድላለሁ፣ እግዚአብሔር ይበደላል፣ እግዚአብሔር ይበድላል። ስለዚህ እናንተ ስትመጡ የሚበድለውን እንትናን ሰባኪ እንትናን ቄስ እንትናን ሳይሆን የማይበድለውን ማን ነው የምታዩት? እግዚአብሔርን ነው። እግዚአብሔርን አይተን እንድንመጣ ይርዳን። ስለዚህ ምን ሆኑ? አለት ሆኑ። ተመልከቱ፣ አለት በሁለት ይተረጎማል። አንደኛው ማንን መምሰል ነው እያልኳቸው ያለሁት? በሉ ክርስቶስን በሉ እንጂ። ማንን መምሰል ነው? ድንጋይ ላይ እህል ይበቅል ማን ነው? ሳር ይበቅላል? ይበቅላል አይበቅልም? ምን ማለት ነው መሰላችሁ? ክርስቶስ አለት ላይ ሳር እንደማይበቅል ዛፍ እንደማይበቅል ክርስቶስ በባህሪው ኃጢአት የሌለበት ነው ማለት ነው። ለኛ ሲተረጎም ደግሞ ክርስቶስን መምሰል ማለት አዎ የሰው ባህሪ ደካማ ነው፣ ትበድላላችሁ። በንስሐ የኃጢአታችሁን ሳር አጭዳችሁ ኃጢአት ያልበቀለባችሁ ምሰሉ ማለት ነው። እንድንመስል እግዚአብሔር ይርዳን። ሰሎሞን ምን አለ መሰላችሁ? ሲራክ ምን አለ መሰላችሁ? እኔ የምትገርመኝ አንድ ሴት ናት አለ። በልታ እንዳልበላች የምትመስል ሴት። እስኪ በሉ በልታ እንዳልበላች በሉ እንጂ በልታ እንዳልበላች። አሁን ሴቱ እኔ እሱን አላወራም፣ ተውኩት። የምግቡን ጉዳይ አላወራም፣ ተቸዋል። ምን ያደርጋል ግን ሌባ ሰው ተቀድሞ የሚቆጣ እሱ ነው። ዝም ብላችሁ ይትማ በየትኛውም መንገድ ምን ታደርጋለህ መሰላችሁ? ይፈልጋትን ሰርታ ባሏ ሲመጣ ንጹህ ሆኖ ብላ ቁጭ ምንም ያልሰራች። አታስታውሱም? ድሮ እኔ እንደው አስታውሳለሁና ድሮ ልጅ የሚሰርቀው እንደው ከሆነም ሱካር ነው አይደል? ሱካሩን ቃም ያደርግና እዚህ ላይ ተንጠባጥቦ ልጅ ሱካር ቅማል ሲባል ምንም ይላል። ሱካሩ እኮ ግን እዚህ ላይ ያለ ማለት ነው። በልቶ እንዳልበላ የሚመስል ልጅ ማለት እና ያቺ ሴት ምንድነው? ኃጢአት ሰርታ ኃጢአት ያልቀመሰች የምትመስል ማለት ኃጢአት ሰርታ ኃጢአቷ በንስሐ ባይር አስጥሜላት ንጹህ የሆነች ምእመን ትገርመኛለች ማለት ነው። ስትሰርቅ ኖራ ንስሐን ተመልከቱ። ንስሐ ዘማዊውን እንደ ድንግል ያደርጋል፣ ቀማኛውን መጽዋች እኔ ሌላ ያደርጋል አይደለም ያልኩት። ደናግላን የሚወርሱትን ክብር ይሰጠዋል። ሲበድል ኃጢአት ሲሰራ ኖሮ ንጹህ ተብሎ የት ይገባል? መንግስተ ሰማያት በሉ እንጂ። ንጹህ ተብሎ የት ይገባል? ንጹህ ተብሎ የት ይገባል? 3 ጊዜ የካደው ጴጥሮስ ንጹህ ተብሎ የት ገባ? የሐዋርያት ራስ ሆነ። አያችሁ አይደል? ንስሐ ንጹህ ያደርጋል። ትገርመኛለች አለ። ኃጢአት ሰርታ ኃጢአቷን አስወግዳ በንስሐ አቃጥላ ምንም ኃጢአት እንዳልሰራ ለክርስቶስ ንጹህ ነኝ ብላ የምትቀርብ ንስሐ የምትገባ ነፍስ ትገርመኛለች አለ። ንስሐ ገብተን ንጹህ እንድንሆን ይርዳን። ሌላው አለት ዲያብሎስ ነው። በአለት ላይ ምን አይበቅልም? እህል አይበቅልም። ዲያብሎስ ላይ ጽድቅ አይበቅልም። እግዚአብሔር ጽድቅ የማይበቅልባቸው አለት ከመሆን ይሰውረን። ሶስተኛ በቃ እያለፍኩት ልሂድ። እንደው አልፌ ጣል እንደው አልፎ ይሄ ስጋ ሲወደድ የሚጣለው አለ እንደዚያ ጣል እንደው አልፌ ላድርገው አይደል? እናንተ እንደምትሉት ሶስተኛው ምንድነው? ምን መሆን ነው ሲባል ስደተኛና መጻተኛ ሆናችሁ ኑሩ ይላል። እስኪ ስደተኛ በሉ፣ መጻተኛ ሆናችሁ ምን በሉ ተናገሩ እንጂ። እሺ ጥያቄውን አርሱትም እሳቸው እናንተም አርሳችሁት ማለት ክርስቶስን መምሰል አይደል ያልነው? ማንን መምሰል ነው? መጨረሻ ላይ አሳስርላችሁ ይገባችሁ። አሁን አይገባችሁ፣ አሁን ላይ ገባችሁ ይችላል። እየተንደረደረ ነው። መጻተኛ ሆናችሁ ኑሩ ማለት ማንን ለመምሰል ነው? እሺ መንገድ ሄዳችሁ ዝናብ በለው ሲል ቢያድር እገባችሁበት ቤት ኧረ ቆይ ቆርቆሮ ገዝቼ ነው ምከር ነው ትላላችሁ? እንደምንም ብሎ ማደር እየወረደም ቢሆን እያራገፉ ማደር ነው። ዝም ብሎ እየጨመቁ ጨርቅን እየጠመዘዙ ማደር ነው። እሺ ኧረ ቆይ ወጥቼ ጎመን ልትከልት ትላላችሁ? ጤፍ ልዝራ ይባላል? በሉ እንጂ ከታች እንደው በመሰረቱ ጎርፍ ቢገባ ኧረ ጉድ እናንተ ቤቴን ወሰዳት እኮ ቆይማ ልቆፍርና ላስተካክለው ትላላችሁ? በሉ ንገሩኝ እንጂ
እንደ እንግዳ ሆናችሁ ኑሩ። ወይዜኒ ነግድ ከመኩሉ አበዌ ወይዜኒ ነግድ ወፈላሲ ከመኩሉ አበዌ እኔ እንደ አባቶቼ ስደተኛና እንግዳ ነኝ በሉ። ሁላችሁም እኔ እንደ አባቶቼ በሉ። ስደተኛና ምንድን ነኝ? ስደተኛና ሰውየው ቤት ውስጥ ገብቶ መንገደኛ ካደረበት ቤት ዝናብ ቢያፈስ ተጠግቶ ያድራል እንጂ ቤቱን ልስራው እንደማይል በዚህ ዓለም መከራ ቢያገኛችሁ ብታጡ ብትነጡ ነፍሳችሁ ስጋችሁን ወደ ነፍሳችሁ ፈቃድ አስገዝታችሁ ኑሩ እንጂ ወጥተን ይህን ዓለም እናተርፋለን አትበሉ። ማንን መምሰል? ክርስቶስን በሉ በሉ ክርስቶስን በሉ። እስኪ በሞት ያፈርስ ወንድላችሁ እግዚአብሔር ክርስቶስ ቤት አለው አለው። 33 ዓመት ኖሯል። ቤት አለው። አብርሃም ስንት ዓመት ነው የኖረው? 900 በቃ እድሜው እናንተ እዛው ደምሮ ከፈለጋችሁ ያን ያህል ዓመት ሲኖር ቤት ሰርቷል። ጥያቄ ልጠይቃችሁ። እንደዚያ ከሆነ እግዚአብሔር ይወደኛል አይወደኝም? በሉላችሁ። እግዚአብሔር በሉ ይወደኛል አይወደኝም? ይወዳችኋል አይወዳችሁም? ማስረጃ ቤት መቻለሽ፣ መኪና መቻለህ፣ ስራ መቻላችሁ። ይወደናል አይወደንም? ይኸው መውደድ በፍርፋሪ አይወሰንም ነው የምትላችሁ። እግዚአብሔር እናቱን ይወዳታል አይወዳትም? ለምን ቤት አልሰራላትም? የት አካባቢ ነው? እንደው በሞት ያፈርሰውን ኢየሩሳሌም ላይ ሄዳችሁ ማየት ትችላላችሁ። እንደው መጽሐፍ ቅዱስ አንብቡ ዝም ብላችሁ። ለማርያም ቤት ሰራ የሚል መጽሐፍ ቅዱስ አግኝታችኋል? በሉ እንጂ ንገሩኝ። እሺ ለራሱ ቤት ሰራ የሚል አግኝታችኋል? ይኸውላችሁ ጌታ ሲያስተምሩ ውሎ ተመልከቱ። ወኩሉ ለላሃዱ ገባ ውስተ ቤቱ፣ ሁሉም ወደ ቤቱ ሲሄድ ወግዚ ኢየሱስኒ ሆረ ውስተ ደብረ ዘይት አንጋ። ክርስቶስ ግን ወደ ደብረ ዘይት ሄዶ በዋሻ ገብቶ ኖረ ይላል። እግዚአብሔር ይወደናል ወይ? አዎ። ለምን ሀብት አይሰጠኝም? ሀብት የመንግስተ ሰማያት መለኪያ አይደለም። መንግስተ ሰማያትን ይሰጣል እንጂ ቤት በመስጠት ላንተ አይደክምም ነው እያልኩ ያለሁት። ለምን ቤት መስጠት የጽድቅ ምልክት ከሆነ አንደኛ ለራሱ በኖረው፣ ሁለተኛ እናቱ በኖራት፣ ሶስተኛ ሐዋርያት በኖራቸው ነው የምላችሁ እኮ። አንድ ጥቅስ ሊጠቀስ ይችላል። እንግዲህ መቼስ የማይጠቀስ የለ ሰው መጥቀስ። እንደው ማቴዎስ ሲጠቅሱላችሁ ማርቆስ ስለምጠቅሱ ላምጣው። ይሄን ነው ዮሐንስም ማርያምን ወደ ቤቱ ወሰዳት ይላል። እስኪ በሉ ዮሐንስም በሉ ማርያምን ወሰዳት። ዮሐንስ ቤት አለው? ቤት የተባለ ምኑ ነው? ልቡ ነው። ማርያምን ወዴት መውሰድ? ወደ ልብ ቤት ማስገባት ማለት ነው። እኔ ድሃ ሆኖ አላልኩም ስለፈጠራችሁ፣ ግን ምንድን እንደማለት ነው የፈለኩት? እግዚአብሔር ይወደኛል አይወደኝም? ይወደኛል። እና ታዲያ ከወደደ ለምን ቤት አይሰጠኝም ስትል፣ እኔ የሰጠው የት ያለ ቤት ነው? የማያልፍ ቤት ነው ይላል ማለት ነው። ምድራዊ ቤት ቢኖርም ችግር የለውም፣ ግን ልብ በሉ እንደምን ሆኑ? እንደ እንግዳ ሆናችሁ ኑሩ። ነፍሳችሁን ስጋችሁን ወደ ነፍሳችሁ አስጠግታችሁ ኑሩ እንጂ የስጋ ፈቃድ አይግዛችሁ። አንድ እገባበት ቤት ውስጥ ሰው መጥቶ ሰውዬ ውጣ ቢለው ነገ ይግባኝ ለእንዲህ ያለው መስሪያ ቤት ይግባኝ ደረሰኝ ብሎ ደብዳቤ አይጽፍም። ለምን? ስደተኛ ነው በሏ። ይቻለም ብናገኛትም ብናጣትም ምን ማለት የለብንም። ለምን አይኑረን ብለን መያዝ የለብንም። እንዲኖረን እግዚአብሔር ይርዳን። አስራት በኩራት የምናወጣበት ስለሆነ ጣዖት የሚሆን ገንዘብ ከሆነ ግን ያንን ወስዶ መንግስተ ሰማያትን ይስጠን። አሜን በሉ እንጂ። ኧረ ተው አሜን በሉ። አሜን። እንደዛ ነው። እሺ ወደ ነገር ይልድ። ሶስተኛው ይሄ ነው። እዚህ ላይ ሶስት ትርጓሜያት አሉ። ትቻቸው ልሂድ። አራተኛው ለተሾመ ሁሉ ተገዙ የሚል። ለተሾመ ሁሉ ስትገዙ ለእግዚአብሔር እንደመገዛት ቁጠሩት ይላል። እስኪ ለተሾመ ሁሉ በሉ ተገዙ። ያን ስትገዙ ለማን ቁጠሩት? በሉ እንጂ። ክፉም ቢሆን ተገዙ ነው እንጂ ያለ ለክፋቱ ተገዙ አላለም። እሺ በብላችሁ ስሙ። እኛ የምንገዛው ሃይማኖታችን እስካልተነካ ነው። በቃ በግልጽ መናገር ነው። ይሄ ማሽሞርሞር ምናምን አያስፈልገው። የሰማችሁ ነው አይደል? ስንገዛ ግን አሹፈን ሳይሆን ምን ብለን እንገዛለን? ለዚያ ሰው ስንገዛ ለእግዚአብሔር እንደምንገዛ ይቆጠርልናል። ለማን? ለክፉ ንጉስም ቢሆን እንኳን ስትገዙ ለማን እንደተገዛችሁ ይቆጠራል? ለእግዚአብሔር። ለምን ሲል ተመልከቱ። በእናንተ የተነሳ እናንተ አመፀኛ ሆናችሁ እነዚህ ክርስቲያኖች ስርዓት አልባ የሆኑት ፈጣሪያቸው ስርዓት አልባ ቢሆን አይደለም ተብላችሁ ፈጣሪያችሁን እንዳታሰድቡ ተገዙ።
ስትገዙ ግን ለክፋቱ ሳይሆን ለክፉ ሰውም ቢሆን ለክፋቱ ሳይሆን ለሕጉ ተገዙ፣ ለክፋቱ ግን አትገዙ ማለት ነው። እስኪ ለክፋቱ ግን በሉ። ቅድም እንደውም አባታችን አንድ አነሱ። እስኪ እጃችሁን አውጡ። ግብር ትገብራላችሁ አትገብሩም? እስኪ አውጡ። ከፈር ትገብራላችሁ አትገብሩም? የታክሲ ትከፍላላችሁ፣ የግብር፣ የጣሪያ፣ የግድግዳ፣ የፋይል ማስፈጸሚያ ትከፍላላችሁ። የመብራት አትከፍሉም? ትከፍላላችሁ። የውሃ አትከፍሉም? ትከፍላላችሁ። ባትከፍልስ ትቀምሳታለህ ማለት ነው። ቆይ እንግዲህ ሰው ዓለምን አልፈጠረም፣ ግን ይበላል አይበላም? እግዚአብሔር ዓለምን ፈጥሯል፣ ግን ይበላል አይበላም? ቢቆርጥ ግን እላለሁ እንደ ኤሌክትሪኩ እንደ ውሃው ቢቆርጥ እግዚአብሔር እላለሁ አንዳንዴ። ሁላችንንም ስለሚቆርጠን የተዋን ብዬ አሰብኩ እንደገና። ስለዚህ ተመልከቱ፣ የውሃ ሲሆን ትከፍላለህ። የምትከፍለው እኮ ላልፈጠረው ያንን ለሚገዛው በሰው ኃይል ለሚገዛ ሰው ነው። ፈጥሮ ለሚገዛ ለእግዚአብሔር ግን አትከፍልም። ስለዚህ ልብ በሉ፣ መክፈል አለብን። ለምን? እግዚአብሔር ስለሆነ። እስኪ በሉ እግዚአብሔር ስለሆነ በሉ። እግዚአብሔር ስለሆነ በሉ። ኤልያስ ምን አረገ መሰላችሁ? የረሃቡ ጊዜ ልጁ ዱቄት አበረከተና ገብቶ ልጁ ማየ እንጀራ እያለ አስቀድመሽ ለኔ ነው ማምጣት አለ። ከህፃን ልጅ ብሶ ነው እንደ ኤልያስ አስቀድመሽ ለማን ነው አለ? በሉ ለኔ በሉ እንጂ። ኤልያስ ስግብግብ ነው በእውነቱ። ክብር ይግባው። ስግብግብ አይደለም። እየራባችሁም ቢሆን አስቀድማችሁ መጀመሪያውን ለማን ስጡት? በሉ ለእግዚአብሔር በሉ እንጂ። ያ የመከራ ዘመን እስከሚያልፍ ሴትዮዋ አበረከተላት። ይህ የመከራ ዘመን እንዲያልፍ የምንወደውን ነገር አስቀድመን ለማን እንስጠው? እግዚአብሔር መከራውን ያሳልፍልን። ይሄ ስንተኛ ነው? 5ኛ። በቃ እሳቸው ራሱ እየቆጠሩ ነው፣ ሊያስጨርሱኝ ነው ቶሎ ማለት ነው። እሺ የመጨረሻው ምንድነው? ይህን ሁሉ ስታረጉ ማንን እየመሰላችሁ ነው? በሉ ንገሩኝ። አሁን የመጨረሻ ነው። ልብ ብላችሁ ስሙ። ላስረው ነው ነገሩን። እንግዲህ አለ እስመ ክርስቶስ ሐመ በእንቲአክሙ፣ እናንተ ጽኑ ብትሆኑ ሃይማኖታችሁን ላልነካ ንጉሥ ብትገዙ እንደ ሕፃናት በየዋህነት ሁሉን ነገር በትዕግስት ብትቀበሉ ልትከብሩ ነው። እስኪ ልትከብሩ ነው በሉ። እኔ ግን መከራ የተቀበልኩት ምን ላልል ነው? ላከብራችሁ እንጂ ልከብር አይደለም ማለቱ ነው። አንድ እንደዚህ ከሆነ መናፍቃኑ ይሄን ይዘው ምን ይላሉ? ስራ፣ ጾም፣ ጸሎት፣ ስግደት ምናምን ኢየሱስ አንድ የዘግቷል፣ ዝም ብለህ ብላ ይላል። በጅብ ቆዳ የተለጎመ ከበሮ ዥው ቢሰጡት እንብላው ይላሉ። እኔ አልሰማሁትም። እሺ ግን ያው ሲበላ የኖረ ጅብ ስለሆነ ማለት ነው። የእንብላው መጽሐፍ እንብላው ነው ማለት ነው። ልብ ብላችሁ ስሙ። ክርስቶስ ራሱ ምን አለን መሰላችሁ? በቃ እንደው ምን እንደማደርገው ራሱ ግራ ገባኝ። ማለት ብዙ ጥቅሶች ነበሩ የሚነገሩ፣ ግን ልንገራችሁ፣ ሌላ አንድን ብቻ ልንገራችሁ። ራዕየ ዮሐንስ ምዕራፍ 22 ቁጥር 12 ላይ ወናሁ እመጽ ፍጡነ፣ እነሆ እኔ ደግሜ ፈጥኜ እመጣለሁ። እስኪ በሉ እነሆ በሉ። እኔ ፈጥኜ እመጣለሁ፣ ለሁሉም እንደየሥራው ከፍላለሁ በሏ። ስራ ካላስፈለገ እንደየሥራው ሊከፍል እንዴት ክርስቶስ ይመጣል? ክርስቶስን የሚያስዋሹ መናፍቃን ናቸው። ክርስቶስ እኔ ለሁሉም እንደየሥራው ልከፍል እመጣለሁ ካለ ምን ያስፈልጋል? ስራ ያስፈልጋል። እስኪ በሉ ስራ በሉ። የቅዱስ ማቴዎስ ወንጌል ምዕራፍ 16 ቁጥር 27 ላይ ሲናገር ምን ይላል መሰላችሁ? ሰብእሰ ተመልከቱ ምንት እሞሃበ ሰብ ቤዛሃ ለነፍሱ፣ ሰው ለነፍሱ ቤዛ ምን በከፈለ አለ። እስኪ በሉ ሰው በሉ ለነፍሱ ቤዛ ምን በሉ እንጂ በደንብ በከፈለ ካለ በኋላ ምን አለ? እሱ ራሱ ምን አለ? እኔ እመጣለሁ ለሁሉም ለእያንዳንዱ እንደየሥራው መጠን ዋጋውን እከፍላለሁ አለ። እንደየምኑ መጠን? እንደየምኑ መጠን? ስለዚህ ክርስቶስ ራሱ ምን እፈልጋለሁ አለ? በሉ ስራ በሉ እንጂ ስራ ይፈልጋል። ልብ ብላችሁ ስሙ። ስራ እንደሚፈልግ የምናውቀው ምን የንሰጣችሁ ነው ያለ? አርአያዬን በሉ ሁላችሁም፣ ምሳሌን ፍለጋዬን ይሄን ሰጣችሁ። ይሄን ስትቀበሉ እንደኔ ስትሰሩ ተመልከቱ። ያን ስታደርጉ ምን አለ መሰላችሁ? እስማይ ምንድነው? ከመ ውእቱ ኢተረከበ ሐሰት ውስተ አፉሁ። እንደዚያ መከራን ስትቀበሉ ደግሞ ዝም ብላችሁ እንዳትቀበሉ አለ። እስኪ መከራን ስትቀበሉ በሉ ዝም ብላችሁ እንዳትቀበሉ ልንገራችሁ።
የተደበደበ ሁሉ ይጸድቃል? ይጸድቃል አይጸድቅም? እንግዳማ ሰርቆም ፖሊስ ያወለቀው መንግስተ ሰማያት መግባቱ ነው ማለት። ስትቀበሉ እንደምን አይሁን? እንደ ሌባ አይሁን አለ። ምን ሆነ? በእውነት ተቀበሉት፣ ሳትዋሹ በእውነት ተቀበሉት። ሰርቀ ብትቀበል የተገረፈ ገነት ይገባል። እውነት የተገረፈ ገነት አይገባም። እውነት የተገረፈ ገነት ይገባል። ምን ሆኖ? እውነተኛ ሆኖ። ሰርቆ የተገረፈ ገነት አይገባም። እስኪ አሁን ሰው ሚስት ጋር ስታወደለድል በአንዱ ቆመጥ አናትክን ቢልህ ገነት ልገባ ነው? ገደለው ይጸድቃል፣ ገሌ ገሎኝ እንድጸድቅ። ኧረ እባክህ ይበዛ እየሰረክ ስታወደለድል አናትክን ይበልህና ከገባህ ማለት ነው። እንዲህ የሚባል ነገር የለም። መከራ ስንቀበል ራሱ መጽደቅ የምንችለው መሞት ያጸድቃል አያጸድቅም? ምን ሲሆን? ሰማዕትነት ሲሆን። ሰማዕትነት እየሰረክ ነው እንዴ? ይበዛ አይደለም። እውነተኛውን እንደማን? እንደ ክርስቶስ። እስኪ እንደ ክርስቶስ በሉ። እንደ ክርስቶስ ማለት እሱ ባንደበቱ ሽንገላ ክፋት ሳይኖርበት እንደወነጀሉት አንተም ምንም ክፋት ሳይኖርብህ ተወንጀል ማንን ትመስላለህ? ክርስቶስን። ምን አለ ጌታ? ወይ መጽ መላኩ ለዝንቱ ዓለም ወይ ይረክብ አተኒ በላይሌ። የዚህ ዓለም አበጋዝ የኃጢአት አበጋዝ ዲያብሎስ ቢመጣ በእኔ ላይ አንዲት እንኳን የሰናፍጭ ቅንጣት ታህል አያገኝም አለ። በሐሌዮም በነቢብም በገቢርም እንዳልሰራ ያጠይቃል ይላሉ ሊቃውንቱ። ስለዚህ አንተም በማሰብም በመናገርም ኃጢአትን አትስራ። እንደማን በሉ? እንደ ክርስቶስ በሉ እንጂ። በንስሐ ያድሰን። አሜን በሉ። እሺ ሌላው ምንድነው? ልጨርስ ነው። ስሙ 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 ስሙ። አሁን ልጨርስ ነው። እዛው ላይ ያለውን አሁን እኮ ወደ ሌላ መጽሐፍ ቅዱስ ክፍል አልሄድኩም። እዛው ላይ ያለውን ነው እያወራ ያለሁት። እዛው ጋር ሲናገር ምን ይላል? እስመ ውእቱ ኢተቀየመ። እሱ ምራቅ ሲተፉበት አልተቀየመም፣ ሲጎትቱትም አልከፋውም ይላል። አንተም ስለ እውነት ተብሎ ምራቅ ሲተፋብህ ደስ ይበል። እስኪ ደስ ይበል በሉ። እንግዲህ እገሌ ደብድቦኛል ልጸድቅ ነው ሳይሆን ደስ እንዲላችሁ የሚፈለገው ምን ስትሆኑ ነው? መከራ ስትቀበሉ እንደማን? እንደ ጌታ። ምራቅ ሲተፋባችሁ እንደማን? እንደ ጌታ። ስትሰደዱ እንደማን? እንደ ጌታ። እስመ ውእቱ አግባ። ተመልከቱ፣ ለዘይፈትህ ጽድቀ። እሱ ተመልከቱ በፈረዱበት ጊዜ ፍርድን ለሚያውቅ ለአባቱ ሰጠው ይላል። እስኪ በሉ በፈረዱበት ጊዜ በሉ። ለማን ሰጠው? ክርስቲያኖች የምንታወቀው በዚህ ነው። ልንገራቸው የመጨረሻው ክርስቶስ መከራ እያጸኑበት አጥፋቸው ነው ያለ፣ ማራቸው ነው ያለ። በሉ ነገሩኝ። ክርስቲያን እስከ መጨረሻው ድረስ የሚጸልየው ጸሎት ምን ብሎ ነው? ማራቸው በሉ እንጂ። ግራኝ መሐመድ እንኳን ቢመጣ አጥፋው ብሎ አይደለም፣ አጥፋው ብሎ አይደለም የምትጸልየው። ልብ ስጠው እስኪ በሉ። ልብ ስጠው በሉ። በሉ ልብ ስጠው በሉ እንጂ። ልብ ስጠው። ይኸው አንተ የፈለግከውን አድርግ። ምን ማለት መሰላችሁ? ቆይቶ ኃጢአት የሚጨምር ከሆነ ነቅለህ መከራ እንዳይጸናበት አድርገው፣ ያለዛ ደግሞ መልሰህ ምን አድርገው? ክርስቲያን አድርገው ማለት እኮ ነው። ስለዚህ ተመልከቱ፣ እንዲያ ነው የሚጸልየው። ትራጃንን ታውቁታላችሁ? ሰማዕታትን ለብዙ ዘመናት ሲያርድ የነበረ የት ይገባል? ገነት ሲሆን ገነት ሲሆን ገነት ሲሆን በሉ ንገሩኝ እንጂ። ኧረ ተው ጎበዝ፣ አይገባም። ከዛ ይላችሁ ሲያርድ ኖሮ አንድ ቀን አይኑ ታወረ። ከዛ በኋላ አንዷን ክርስቲያን ያረዳትን የክርስቲያን ደም አይኑን ቅብት ቢያደርግ አይኑ በራ። ከዛ በኋላ ምን አለ? እኔም ክርስቲያን ሆኛለሁ አለና ሞተ። እሱ ራሱ ሰማዕት ሆነ። አያችሁ፣ ያ ሰማዕትነት ለክርስቲያን ጠቀም። እሱን ደግሞ የክርስቲያኖች ጸሎት ምን አደረገው? መጥቶ ክርስቲያን እንዲሆን አደረገው። ክርስቶስ በመከራው ቀን አባቶች የሚያደርጉትን አያውቁም ይቅር በላቸው ብሎ እንደጸለየ፣ እስጢፋኖስ ሲወግሩት እንደጸለየ፣ ሐዋርያት ሲወግሯቸው ጸለዩ። ክርስቲያን ለሚያሳድደው የሚጸልይ ነው እንጂ የሚያሳድደውን የሚያሳድድ አይደለም። ያ ማለት ቤተ ክርስቲያን እየጠፋች እንጋደም አላልኩም። ሰምታችኋል አይደል? ግራህን ሲመታ ቀኝን እሱ ሌላ ነው። እሺ አንገት ለሚቆርጥ ስንተኛ አንገት ትሰጣለህ? ስንተኛ አንገት ነው የምትሰጠው? እንዲያ ነው። እሺ ልመልሳችሁ። ይሄ ነው። እሱ ለማን ሰጣለ? ለአብ ሰጠ። አንድ ልብ በሉ። ሁለተኛው ፍርድን ለሚያውቅ ለመላኩ ሰጠ ይላል። ፍርድን ለሚያውቅ ለማን ሰጠ? በሉ ንገሩኝ። መላኩ ግን ምን እኔ አይደለም እንኳንስ ልሰቅለው እንኳንስ ምን ላደርገው ማየቱን ያልጠገብኩትን አምላክ እንዴት ይሰቅሉታል ብሎ ቅዱስ ገብርኤል ሰይፉን መዞ ምኩራብ መጋረጃ ላይ ቢጥለው አንዷን ማን ነው ሰይፉን መዞ ዓለምን ሊያጠፋ ቢል ምን አለው? ወሶበ ከልአቶ ሂሩቱ ለአብ የአብ ቸርነት የወልድ ምሕረት የመንፈስ ቅዱስ ቸርነት ታው በፈቃዴ ነው የሞትኩ ብሎ ቢከለክለው ከዛ በኋላ ሰይፉን ከቁጣው የተነሳ ቤተ መቅደስ መጋረጃ ላይ ቢጥለው የቤተ መቅደሱን መጋረጃ አንዷን ክር ከሁለት እየሰነጠቃት ወርዷል።
ስለዚህ እናንተ ምን በሉ መከራ የሚያጸኑባችሁ ሰዎች ቢኖሩ ልከብርበት ነው በፈቃዴ ነው ብላችሁ ጸልዩላችሁ። እንደማን? እንደ ክርስቶስ። እየሰማችሁ ነው? እግዚአብሔር ይስማችሁ። ስለዚህ እንዲህ አድርጉ ለማለት ይሄን አለን። ስለዚህ ምንድነው የክርስቶስን ፍለጋ መከተል ማለት የክርስቶስን መከራ መቀበል። የመጨረሻ ነው። እስኪ በሉ የክርስቶስን መከራ በሉ መቀበል። እስኪ ክርስቶስን የሚወደው ሰው ክርስቶስ ከፍ አድርጉ እንጂ ተወዱታላችሁ? አዛኘን እርግጠኛ ናችሁ? አብ ልጁን ለሞት ሰጥቶ እስመ ከመዝ አፍቀሮ እግዚአብሔር ለዓለም እግዚአብሔር በሉላችሁ ዓለሙን እንዲህ አድርጎ ወደደው። እንዴት አድርጎ ስትሉኝ እስከ መጣው ወልዶ ዋህደ ወሀበ ቤዛ ለኩሉ ዓለም አንድ ልጁን ለሞት አሳልፎ እስከ መስጠት። እስኪ በሉ አንድ ልጁን በሉ ለምን ሰጠው? ለምን ሰጠው? አብርሃም አንድ ልጁን ቢሰጥ አብ ደግሞ አንድ ልጁን ሰጠለት ማለት። አብርሃም ምንም የማያውቅ ሕፃን ለጋ ልጅ ይስሐቅን ቢሰጥ ዝም ያለ ይስሐቅን ቢሰጥ ክርስቶስ ደግሞ አብ ደግሞ በመከራው ሰዓት ዝም ብሎ ምንድነው ተመልከቱ፣ ቢከራከር ፍርድን ማስቆም የሚችል ወልድ ነው። ተመልከቱ እሱ ዝም ብሎ በሱ ላይ ተፈርዶ ፍርዳችንን እንዲያድን ሰጠን። ስለዚህ ተመልከቱ ምን አለ? እግዚአብሔር አንድ ልጁን ሰጠ። እስኪ በሉ እግዚአብሔር በሉ ማንን ሰጠ? ስለዚህ እግዚአብሔር እንዲህ ይለናል፣ እኔ ላንተ ብዬ ተወለድኩ። እስኪ በሉ እኔ ላንተ ብዬ በሉ ተወለድኩ። ልብ ብላችሁ ስሙ። ለእግዚአብሔር ከዚህ በላይ ቸርነት ርኅራኄ አለ ወይ? ትህትናስ አለ ወይ? በብርሃን የሚኖር እግዚአብሔር ግርግም ላይ ከመተኛት በላይ ትህትና አለ ወይ? ብርሃን የሚጎናጸፍ እግዚአብሔር የበለስ ቅጠል ከመልበስ በላይ ትህትና አለ ወይ? እሳትን የፈጠረ እሳተ መለኮት የሆነ እግዚአብሔር በርዶት ልብስ ስታለብሰው እናቱ ትህትና አለ ወይ? ሁሉን የሚመግብ እግዚአብሔር ርቦት ጡት ስጭኝ እያለ እናቱን ከመለመን በላይ ትህትና አለ ወይ? በሁሉ የመላ እግዚአብሔር ከመሰደድ በላይ ትህትና አለ ወይ? አለ? በሉ ንገሩኝ እንጂ። ወለዘይፈትህ ማይሰራ ኃጢአት አሰርጎ የኃጢአትን ማሰሪያ እሱ ቆይ ልጨርሰው በቃ በዚህ እሳቸው እያዩኝ ነው። እሱ በሉ ሁላችሁም የኃጢአትን ማሰሪያ የሚፈታ ሲሆን ምን አሉት? አሰሩት። ሁሉን የሚይዘው ለኛ ብሎ ተያዘ። ሁሉን የሚመግበው ለኛ ብሎ ተራበ። በሁሉ ቦታ የመላው ለኛ ብሎ ተሰደደ። ሁሉን የሚያውቀው ስለኛ ብሎ ጠየቀ። መራራ ተመልከቱ፣ ለሰው ልጅ የሰው ልጆች ኃጢአት የሚያስወግደውን አሰሩት። ለሰው ልጅ ውበትን የሰጠ እግዚአብሔርን በፊቱ ላይ ምራቅ ተፉበት። ሁሉን የሚያውቅ የሙሴን ፊት ማየት ያቃታቸው እስራኤል የሱን ፊት ግን ሸፈኑት። የሙሴን ፊት ማየት የተሳናቸው እስራኤል የሱን ፊት በጥፊ መቱት። እጆቹንና እግሮቹን ወደ ኋላ አሰሩት። ልብሱን አውልቀው ለዓለም ለጽጌረዳ ለዛፎች ቅጠልን፣ ለሰማይ ደመናን፣ ለራስ ጸጉርን፣ ለከንፈር ለጥርስ ከንፈርን የሚያለብስ እግዚአብሔር ለመላእክት ብርሃንን ያለበሰ እግዚአብሔርን ልብሱን አውልቀው ራቁቱን ሰቀሉት። መራራ ተመልከቱ፣ ማርና ወተትን ለሚመግብ እግዚአብሔር አስተይዋ ሐሞተ መራራ ሐሞትን አጠጡት። ሁሉን የሚያውቅ በሁሉ የመላውን እግዚአብሔርን ንጉሥ ከወንክ ከመስቀል ላይ ውረድ ብለው ዘበቱበት። ሙታንን የሚያስነሳቸውን እርሱን በመስቀል ላይ ጠርቀው ሞትን የሚገድለውን በመስቀል ላይ ገደሉት። ልብ ብላችሁ ስሙ። እርሱ ስለ ሁላችን ቆሰለ። እኔ ስለ እናንተ ብዬ በመቃብር ተኛው ሲለን እኔ ስለ አንተ ብዬ በላው ልትል ነው? በሉ ንገሩኝ፣ በላው ልትሉ ነው? ክርስቶስን መምሰል ማለት እንደ ክርስቶስ መከራ መቀበል ነው። ሁላችሁ ክርስቶስን መምሰል ማለት በሉ ማንን መቀበል? እንደማን መሆን ነው? እንደ ክርስቶስ መከራ መቀበል ነው። ስለዚህ እሱ ለኔ ብሎ እንደተቀበለ ተመልከቱ። እኔ ደግሞ በፈቃዴ ታስሬ ወዮ ጌታ ሆይ እስራቴን ልትፈታኝ ታስረ ነበር፣ አሁንም የኃጢአቴን ማሰሪያ ፍታኝ እያለ ልንከተለ ይገባል። መርፌ ባለፈበት ክር እንደሚከተል ክርስቶስ የተቀበለውን መከራ ልንቀበል ነው እንጂ የመጣ ነው በስሙ አምነን ልንቀማጠል አልመጣንም። ስለዚህ ተመልከቱ፣ ክርስቶስ ከፍሎልሃል አትጹም የሚሉ እነ ሆዳ መላኩ ናቸው። እኛ ግን ክርስቶስ እንደጾመ እንጾማለን። ክርስቶስን ጥብርያዶስ ላይ ብቻ ሳይሆን ማግኘት የምንፈልገው ቀራኔዮ ላይ ማግኘት እንፈልጋለን። ቀራኔዮ ላይ ሳታገኘው እሁድ ላይ አታገኘው። በሉ ቀራኔዮ ላይ ሳታገኘው በሉ
የት አታገኙም? እሁድ አታገኙም። ስለዚህ ቀራንዮ ላይ ሆነን መከራ አብረን እንድንቀበል ከመከራው የሚያሳትፈን እግዚአብሔር ይመስገን። እግዚአብሔር ይወደናል አይወደንም? ከወደደን ምኑን አቀመሰን? መከራውን። እስኪ መከራውን በሉ ንገሩኝ። መከራ ሲመጣ ምን እያቀመሳችሁ ነው? እናንተ እንግዳ ስትወዱ ቤት ያለውን የሌላችሁን አወጣችሁ ብላ በሞቴ ብላ እያላችሁ የምታበሉት አይደል? ክርስቶስ ደግሞ ስለሚወደን እኔ እንደሞትኩ ደግሞ እናንተ መከራዬን ቀመሱት። ምን አለ? ጽኑ እስማነ ሞይ ክወላለ ምን ያለ ምን አሸንፈዋለሁ ጽኑ እናንተም ድል ትነሳላችሁ ብሎ ድል እንድንነሳ ድል መንሳቱን ሰጠን። ድል መንሳቱን የሰጠን እግዚአብሔር የተመሰገነ ይሁን። የመጨረሻው ጥያቄ በወና አልቦ ብቻ ልዝጋው። ስጋው ደግሞ መታሰቢያ ነው ወይ አይደለም? የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ይሄ በሉ ስጋዬ ነው ይሄ ደሜ ነው ካለ መታሰቢያን አድርጉ ያለው ወንጌል አይደል ካላችሁኝ ምን ማለት ነው? ስጋዬንና ደሜን ስትቀበሉ ስለናንተ መሰደዴን ንዜኑ ሞተከ ወትንሳኤከ ቅድስተ ነአምን እርገተከ ወዳግመ ምጻተከ ይላል። ስጋዬንና ደሜን ስትቀበሉ ከሰማይ መውረዴን ስለናንተ ብዬ በጨርቅ መጠቅለሌን መሰደዴን 33 ዓመት በመሬት ላይ መመላለሴን ስለናንተ ብዬ መገረፌን ስቅለቴን ሞቴን መቃብሬን እያሰባችሁ ምን በሉ? ስጋዬና ደሜን ተቀበሉ። ተመልከቱ፣ ከክርስቶስ ጋር የታመመ ከክርስቶስ ጋር ይነግሳል አለ ሊቁ። እስኪ በሉ ከክርስቶስ ጋር የታመመ በሉ ዘሐመም ስለ ክርስቶስ ይነግስም ስለ ክርስቶስ። ከክርስቶስ ጋር የተቀበረ ከክርስቶስ ጋር ይነሳል። ከክርስቶስ ጋር የታመመ ከክርስቶስ ጋር ይነሳል። ከክርስቶስ ጋር የሞተ ከክርስቶስ ጋር ይነሳል። ክርስቲያን ሲጠመቅ ወደ ውሃ ውስጥ ሲገባ ከክርስቶስ ጋር ተቀበረ። ማን ነው? ተጸነሰ። ሲወለድ ከድንግል ማርያም መወለዱን መሰከረ። ሁለተኛ ሲገባ መጠመቁን መሰከረ። ሶስተኛ ሲወጣ ተጠምቆ ማስተማሩን መሰከረ። እንደገና ተመልሶ ሶስተኛ ሲገባ ወደ መቃብር መውረዱን መሰከረ። ተመልሶ ሶስተኛ የመጨረሻ ጊዜ ሲወጣ ሞትን ድል አድርጎ ክርስቶስን መነሳቱን መሰከረ። በዚህ ትንሣኤውን የገለጠልን እግዚአብሔር የተመሰገነ ይሁን። ስለዚህ ምንድነው መታሰቢያን አድርጉት ማለት ስጋዬና ደሜን ስትቀበሉ መከራ መቀበሌን ምን በሉ ንገሩኝ ምን በሉ 18 ሰዓት ጾማችሁ መራራ ሐሞት መቀበሌን አስባችሁ 18 ሰዓት ስትጾሙ ምረስ ሲሰማችሁ መራራ ሐሞት መቀበሌን አስቡ። 3 ሰዓት ስትቆሙ 3 ሰዓት መስቀል ላይ መሆኔን አስቡ። መስቀሉን ስታዩ በመስቀሉ ጥልን እንደገደልኩት አስቡ። ካህናትን ስታዩ 5 መንዲል ዛሬ እንደው ዕዳ ነው የገባ ነው። ዕዳ ማለት ነው። ሰው ነው ዕዳ የሆነው መልሶ ልብሰ ተክህኖን ብሎ አሁን የመጣ ይተውታል። የኔን ካባ የሚመስል ጋር ምንም እንትን የሌለው ማለት ልንገራችሁ፣ መንዲል የሌለው ልብሰ ተክህኖ አትግዙ። ፋሽን እያላችሁ ቤተ ክርስቲያንን ደግሞ ፋሽን ልታረጓት ነው። እንዲህ ጎበዝ ቤተ ክርስቲያን ፋሽን የላትም። እሺ እዚህ ጋር መንዲል የሌለው ልብሰ ተክህኖ የለም። ልብሰ ተክህኖን ስታዩ 5ቱን ዘርፍ ስታዩ 5 ችንካር እንደተቸነከርኩ አስቡ። አክሊሉን ስታዩ አክሊለ ሦክ እንደደፋው አስቡ። ዲያቆኑ ሲወጣ መብራት የያዘው ዲያቆን ስታስቡ ዮሐንስ መጥምቅን አስቡ። ገባሬ ሰናዩን ቄስ ስታስቡ እኔን አስቡ። ንፍቁን ቄስ ስታስቡ ጴጥሮስን አስቡ። ዲያቆኑን ስታዩ እስጢፋኖስን አስቡ። አሟዩን ዲያቆን ስታዩ ምእመናንን አስቡ። ይህን እያሰባችሁ ምንን ተቀበሉ? ስጋዬንና ደሜን። አማናዊ ለመሆኑ ማስረጃ ልንገራችሁ፣ ቃል ለቃል ለመናፍቃን ጥቅስ የሚሆናችሁ ማለት ነው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 ላይ ወይ ኢዜኒ ዘበልኦ ለዝንቱ ህብስት በል አደይኖ ወመቅሰፍቶ ለርሱ። የሰማችሁ ነው። ይህንን ስጋ በሉ ሳይገባው የበላ ይህንን ደም ሳይገባው የጠጣ ለራሱ መቅሰፍት ሰበሰበ ይላል። ወለሊከ ትዘገብ መቅሰፍት ትዘግብ ቢል በራስህ ላይ ፍም ትጭራለህ፣ ትዘገብ ቢል በሞትክ ጊዜ ትቀምሳታለህ ማለት ነው። ስለዚህ ስጋው ደግሞ አማናዊ እንጂ ምሳሌ አይደለም። ካህኑ አሃዱ አባለ ጊዜ ህብስቱ ተለውጦ ስጋ መለኮት ይሆናል፣ ወይኑ ተለውጦ ደመ መለኮት ይሆናል። ከዚያ በኋላ ክርስቶስ ጋር ነው 3 ሰዓት የምናስቀድሰው ቀራንዮ ላይ የተቀበለውን መከራ ለማሰብ ነው። ለዚያ ነው በቅዳሴ ጊዜ ቁሙ እንጂ አትቀመጡ የሚባለው። ቀራንዮ ላይ መከራ እንጂ ረፍት የለም ለማለት ነው። ይሄን አስበን ስጋውን ደሙን እንድንቀበል መድኃኔዓለም ይርዳን።
ለመምህራችን እግዚአብሔር አምላካችን ቃለ ሕይወት ያሰማልን፣ ረጅም የአገልግሎት ዕድሜ ከሙሉ ጤና ጋር እግዚአብሔር አምላካችን ያድልልን። በጣም ሙቀት ነው፣ ፀሐይ ነው ይታወቃል። ግን ከቃለ እግዚአብሔር አይበልጥ። የሚበልጠውን ነገር ስለሆነ ከዚህ እየተሰጠን ያለ ነው። በመምህራችን ላይ አድሮ ያስተማረን እግዚአብሔር ይክበር ይመስገን። አሁን የምሳ ሰዓትም እየደረሰ ስለሆነ አንድ ጥያቄ ብቻ ለመምህራችን ለሊቀ ሊሳናት ቀሲስ ከፍ ያለው ጠይቅና የጠዋቱን መርሃ ግብራችንን በዚሁ ዘግተን በሚቀጥለው የከሰዓት መርሃ ግብራችን ምክረ አበው ክፍል 2 ይቀጥላል ማለት ነው። ለመምህራችን ለሊቀ ልሳናት ቀሲስ ከፍ ያለው ቤተ ክርስቲያን ማናት? የማናት? ቤተ ክርስቲያንስ ምንድናት? ቤተ ክርስቲያንን በቋንቋ በጎሳ ለመከፋፈልና የአንድ አካባቢ ብቻ አድርጎ በመሳል የቤተ ክርስቲያንን ፍቅር ከልባቸው እንዲያወጡት እንዲጠሏት ሲያደርጓት ይታያልና ይህ መነሻው ዓላማው መድረሻው ምንድነው? አሁን በዘመናችን ቤተ ክርስቲያን ያጋጠማትን ፈተና ለመወጣት ከሌሎች አሃተ ቤተ ክርስቲያን ተሞክሮ ምን መውሰድ አለብን? ለምሳሌ የህንድ ማላንካራውያን፣ የግብጽ ኦርቶዶክሳውያን እንደዚሁም ደግሞ በተለያዩ ሀገራት ያሉ ኦርቶዶክሳውያን የነበረባቸው በተለያየ ጊዜ ያጋጠማቸውን ፈተና እንዴት በድል አድራጊነት ተወጡት? እኛስ ከነሱ ምን እንማር የሚል ነው። ቀጥታ ወደ መምህራችን። እንደምን ዋላችሁ? አከሞልተን ጋፊ ዴራዳ ገባብስኔ ዴቢፍና ረጅም ጥያቄ ነው። አጠራ አድርገን መልሳለን። በኤልያስ ዘመን የነበረውን ዝናብ ነው ያወረዱት። መምህር ቃለ ሕይወት ያሰማልን። በኤልያስ ዘመን የነበረው ዝናብ ነው ዛሬ የዘነበው ሞጆ ቅድስት ልደታ ላይ። ቃለ ሕይወት ያሰማልን፣ እድሜ ከጤና ጋር ያድልልን። ቤተ ክርስቲያን ቅድም ባየነው በመጀመሪያ በሶስት ረድፍ አይተናል። እዶ ሰዲት ቆደማ ነምኒ ቶኮ ክርስቲያኒ ቶኮ መነ ክርስቲያና ጀደማ። አንደኛ ቆሮንቶስ 3:16 የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንደሚያድርባችሁ አታውቁምን ስለሚል አንድ ክርስቲያን የእግዚአብሔሩ ቤተ ክርስቲያኑ ነው ማለት ነው። ቅድም መምህር ካነሱት ግን ነን ወይ ነው። ነን ወይ? የሰይጣን የሆነ ሀብትኛ ጋር የለም ወይ? እውነተኛ የእግዚአብሔር ነን ወይ? ይሄ ጥያቄው ለእናንተ ይሁን። ሁለተኛው ህብረት አከከነ ወልጋኒ ቶኩማ ዳናባችሁ መነ ክርስቲያናቲ። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 1 በቆሮንቶስ ላለች ለእግዚአብሔር ቤተ ክርስቲያን ይላል ቅዱስ ጳውሎስ ለይቶ። በኢትዮጵያ ላለች፣ በህንድ ላለች፣ በኤርትራ ላለች እንደምንለው ማለት ነው። ሶስተኛው ህንጻው ነው አሁን ያለ ነው። ይሄን ከመጽሐፍ ላንብላችሁ። ሁለተኛ ዜና ምዕራፍ 7 ቁጥር 11 ሰለሞን የእግዚአብሔር ቤትና የንጉሱን ቤት ጨረሰ። በእግዚአብሔር ቤትና በራሱ ቤት ይሰራው ዘንድ በልቡ ያሰበውን ሁሉ አከናወነ። እግዚአብሔርም ለሰለሞን በሌሊት ተገልጾ እንዲህ አለው፣ ጸሎትን ሰምቻለሁ፣ ይህን ስፍራ ለራሴ መስዋዕት ቤት መርጫለሁ። ዝናብ እንዳይወርድ ሰማያቱን ብዘጋ ወይም ምድሪቱን ይበላ ዘንድ አንበጣውን ባዘው ወይም በሕዝብ ላይ ቸነፈር ብሰድ በስሜ የተጠሩ ሕዝቤ ሰውነታቸውን አዋርደው ቢጸልዩ ምሕረት ቢፈልጉ ከክፉ መንገዳቸው ቢመለሱ በሰማይ ሆኜ እሰማለሁ፣ ኃጢአታቸውንም ይቅር እላለሁ፣ ምድራቸውንም እፈውሳለሁ። አሁንም አለ በዚህ ስፍራ ለሚጸለይ ጸሎት ዓይኖቼ ይገለጣሉ፣ ጆሮዎቼም ያደምጣሉ። ስሜ ለዘላለም በዚያ ይሆን ዘንድ ይህንን ቤት መርጫለሁ፣ ቀድሻለሁ። ዓይኖቼም ልቤም ዘወትር በዚያ ይሆናሉ አለ። አሁን በሐዲስ ኪዳን ደግሞ ቅድም መምህራችን እንደነገሩን በቅዱስ ጴጥሮስ ምስክርነት አንተ ያው የእግዚአብሔር ልጅ ነህ በምትለው እምነት በታነጸችዋ ቤተ ክርስቲያን ነው እኛ ያለ ነው። ለእኛ አብነት ሊሆነን የመጨረሻ ሉቃስ ስትመለከቱ 2:49 ላይ አያነ ከበጁዳፍ ናዝሬቲ በኤገረ ኢየሩሳሌም ዴሜ ጀዳ በዓል ለማክበር
አክብሮ አክብሩ ሊለን መድኃኔ ዓለም ከናዝሬት ወጥቶ ወደ ኢየሩሳሌም ሄደ። ከማ ጋር? ከእናቱና ከአረጋዊ ዮሴፍ ጋር። የበዓሉ ስርዓት አለቀ። ሁሉ ወደ መጣበት ተመለሰ። እርሱ ግን በመቅደስ በመምህራን መሃል ቁጭ ብሎ ይላል ሲሰማቸውና ሲጠይቃቸው በመቅደስ አገኙት። አዳም ሲፈለግ ዕፀ በለስ ዛፍ ስር፣ ዳግማዊ አዳም ሲፈለግ በቤተ መቅደስ። እኛ ስንፈለግ የት እንድንገኝ? አቤት! በቤተ መቅደስ። ምን ስንሰራ? አምላክ ነው፣ ፈጣሪ ነው፣ ዕውቀት የሰጠ ጸጋ የሰጠ እሱ ነው። ሲሰማቸውና ሲጠይቃቸው እንዲል እኛም መምህራኖቻችንን በብሉያቱ በሐዲሳቱ በመጽሐፈ መነኮሳቱ በሊቃውንቱ አራት አይና የተባሉት መምህራን አሉና እየሰማናቸው እየጠየቅናቸው እንድንገኝ ነው። ቤተ ክርስቲያን ህልውናዋን ደግሞ በሁለት ይከፍላሉ። ህልውናዋን አንደኛዋ ድል አድራጊዋ ቤተ ክርስቲያን ራእይ ምዕራፍ 7 ቁጥር 13 ድል አድራጊዋ ቤተ ክርስቲያን ይልወታል። ሁለተኛ እኔና እናንተ ያለንበት በተጋድሎ ላይ ያለች ቤተ ክርስቲያን ይሏታል። ህልውናዋን በስንት እዶሜቅ ኢዶለማ ቀብሶ ቀብሶፍቴ ሴሞቴ። እነኚህ ነጭ የለበሱት እነማን ናቸው? ከታላቁ መከራ የመጡ ናቸው አለኝ ይላል ዮሐንስ ራእይ 7 ላይ። በተጋድሎ ላይ ያለችው ቤተ ክርስቲያን ደግሞ መጋደላችሁ ከደምና ከስጋ ጋር አይደለም ብሎ እንደነገረን ኤፌሶን ማለት ነው። ባህሪያት አሏት ቤተ ክርስቲያን። አንዲት ናት፣ ቅድስት ናት፣ ሐዋርያዊት ናት፣ ኩላዊት ናት ቤተ ክርስቲያን። ቤተ ክርስቲያን የማን ናት ለሚለው የክርስቶስ አካሉ ናት። የማን? በአንድ ድምፅ የክርስቶስ አካሉ ናት ቤተ ክርስቲያን። ቆላሲስ 1:18 ላይ እንደምናገኘው ምንድናት ለሚለው በምድር ያለች የእግዚአብሔር መንግስት ናት። በምድር ያለች የእግዚአብሔር መንግስት ናት። ከዚህም በተጓዳኝ ይቺ ቤተ ክርስቲያን ሉቃስ 9:2 ላይ የእግዚአብሔር መንግስት እንዲሰብኩ ድውዮችን እንዲፈውሱ ይላል። በምድር ያለች የእግዚአብሔር መንግስት ናት እኛ ያለንባት ቤተ ክርስቲያን ነው ባጭሩ። ይቆየን። በአባቶቻችን ላይ አድሮ ያስተማረን የመከረን የአባቶቻችን አምላክ ቅዱስ እግዚአብሔር ይክበር ይመስገን። ይቆየን።